እግዚአብሔር ይመስገን። ዛሬ ደግሞ ኢሳይያስ ከምዕራፍ 16 ጀምሮ ያለውን ነው የምንመለከተው። እንግዲህ ሳነብ እንደሰማችሁት የሞዓብን ተስፋ ቢስነት በማንሳት ነው የሚጀምረው። ምዕራፍ 16 ሲጀምር የሞዓብን ተስፋ ቢስነት ይነግረናል። ቁጥር 1 ላይ ከምድረ በዳው ማዶ ካለችው ከሴላ ለምድሪቱም ገዢ ወደ ጽዮን ሴት ልጅ ተራራ የበግ ጠቦት ግብር ላኩ ይላል። በጣም ተስፋ ቢስ የሆነችበትን ሁኔታ ያሳይና ከይሁዳ ንጉስ ጋር ለመታረቅና ፕሮቴክሽን ለማግኘት ጥበቃ ለማግኘት የበግ ጠቦት ላኩ ይላቸዋል ማለት ነው። ይህንን ነገር መጽሐፈ ነገስት ሁለተኛ ነገስት ቁጥር 4 እና ቁጥር 5 ላይ እንደዚህ ተጽፎ እናገኘዋለን። የሞዓብ ንጉስ ሞሳ ባለበጎች ነበረ፣ ለእስራኤልም ንጉስ 100,000 ጠቦቶችና 100,000 አውራ በጎች ጠጉር ይገብርለት ነበረ። አክዓብም ከሞተ በኋላ የሞዓብ ንጉስ በእስራኤል ንጉስ ላይ አመፀ ይላል። አስቀድሞ በግ ይገብር ነበረ። ከዛ በኋላ ግን አክዓብ ከሞተ በኋላ የሞዓብ ንጉስ በእስራኤል ንጉስ ላይ አመፀ። አሁን ደግሞ እግዚአብሔር ሞዓብ የሚመጣባትን መዓት ይነግራትና ይልቁንም ከምድረ በዳው ማዶ ካለችው ከሴላ ለምድሪቱ ገዢ፣ የምድሪቱ ገዢ የሚለው የይሁዳን ገዢ ነው። ለምድሪቱ ገዢ ወደ ጽዮን ሴት ልጅ ተራራ የበግ ጠቦት ግብር ላኩ ይላል። ምን እያላቸው ነው? መታረቂያ ከታላቁ ንጉስ ጋር ከይሁዳ ንጉስ ጋር መታረቂያ የሚሆን የበግ ጠቦት ላኩ እያላቸው ነው እግዚአብሔር። ይሄኛን ምን ያስታውሰናል ወዳጆቼ? ይህንን እያነበብኩኝ እኔ ምን አስታወሰኝ? ከታላቁ ንጉስ ከእግዚአብሔር ጋር የታረቅንበትን የእግዚአብሔርን በግ ኢየሱስ ክርስቶስን ያስታውሰናል። ግን ደግሞ በጣም የሚያስደንቀውና ነገሩን በጣም ልብን የሚቆጣጠር የሚያደርገው እውነት ምን እንደሆነ ታውቃላችሁ? ታላቅ ንጉስ እሱ ነው፣ የበደልን እኛንን፣ የተበደለ እሱ ነው። ግን ደግሞ በግ ልኮ የታረቀን ደግሞ ራሱ ነው። አይገርማችሁም? እኛ አይደለንም የላክ ነው። አሁን የሞዓብን ንጉስ ምን እያለው ነው? እንድትታረቁ ወደ ታላቁ ንጉስ ሀምብል ሆንና ትሁት ሆንና ወደ ታላቁ ንጉስ የበግ ጠቦት ላክ እንድትታረቁ ነው የሚለው። ግን እኛ ጋር ሲመጣ፣ እኛና እግዚአብሔር ጋር ሲመጣ ነገሩ የተገላቢጦሽ ነው የሆነው። ታላቁ ንጉስ እሱ ሆኖ ሳለ፣ ልንለማመጠው የሚገባን እኛ ሆነን ሳለን፣ የተበደለ እሱ ሆኖ ሳለ፣ የበደልን እኛ ሆነን ሳለን ግን ዮሐንስ እንደዚህ ያለ የዓለምን ሁሉ ኃጢአት የሚያስተሰርይ የእግዚአብሔር በግ አለ። እግዚአብሔር እሱ ነው ካሳ ልኮ የታረቀን። ተበዳይ ሆኖ ክሶ ታረቀን። አይገርማችሁም? ተበዳይ ሆኖ ራሱ ኢኒሼሽኑን ወሰደ። ታላቅ ሆኖ ሳለ፣ ኃያል ሆኖ ሳለ እሱ ኢኒሼሽኑን ወስዶ እሱ የሚያስፈልገውን ካሳ ከፍሎ ከኔና ከእናንተ ጋር እግዚአብሔር ታረቀ እና ይሄ ክፍል ይሄንን ያሳስበኛል። እውነተኛ ሰላም፣ እውነተኛ እርቅ፣ እውነተኛ ዋስትና በእግዚአብሔር በግ በኢየሱስ ክርስቶስ በኩል ሆነልን። እግዚአብሔር በጉን ላከና ታረቀ። ይሄ ቀን ደግሞ በተለይ ያንን ልናስብ የሚገባበት ቀን ነው አይደለም? ዮሐንስ ወንጌል ላይ ብያችኋለሁ። ስንደርስ ወንጌላት ላይ ስንደርስ በአጠቃላይ ይህንን ክፍል ስናየው በቃ በደንብ እንደርስበታለን እና በጣም ልቤን የሚነካኝ ክፍል ነው። ኢየሱስ ክርስቶስ ወደ ኢየሩሳሌም በጎች በሚገቡበት ቀን ሲገባ ያለው ሴናሪዮ በጣም ልቤን የሚገዛኝ ነው። ሰው ሁሉ ለቤቱ ለየቤተሰቡ ወይም ደግሞ ለራሱ ኃጢአት ማስተሰሪያ የሚሆን በግን ይዞ ወደ ኢየሩሳሌም በሚገባበት ቀን እግዚአብሔር ደግሞ ከዓለሙ ጋር የሚታረቅበትን የራሱን በግ ወደ ኢየሩሳሌም አስገባ። በጎች ወደ ኢየሩሳሌም በሚገቡበት ቀን ነው ኢየሩሳሌም ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም የገባው እና ይገርማል በጣም። እኛ በድለን እሱ ክሶ፣ እኛ ታናናሾች ሆነን ሳለን እሱ ኢኒሼሽኑን ወስዶ ነው ከእግዚአብሔር ጋር የታረቅ ነው ማለት ነው። ከዛ ቁጥር 2 ላይ የአርኖንን ወንዝ የሚሻገሩ የሞዓብ ሴቶች ከጎጇቸው ተበተነው ክንፎቻቸውን እያራገቡ ወዲህና ወዲህ እንደሚንከራተቱ የወፍ መንጋዎች ናቸው ይላል። ስፍራን የመልቀቅ ዋስትናና እረፍት የሚያሳጣ ነገር መሆኑን፣ እንዴት አስከፊ ነገር መሆኑን ያሳየናል። እነዚህ የሞዓብ ሴቶች ከጎጇቸው ተበታትነዋል። ከጎጇቸው ከመበታተናቸው የተነሳ ክንፎቻቸውን እያራገቡ ወዲህና ወዲያ የሚንከራተቱ የወፍ መንጋዎች ናቸው ይላል። የወፍ መንጋዎች ናቸው። የሰው ልጅ ታውቃላችሁ በኃጢአቱና በበደሉ ምክንያት ትክክለኛ መኖሪያውን እግዚአብሔርን ስፍራውን ለቆ ተንከራታች ሆኖ ነበረ፣ ተቅበዝባዥ ሆኖ ነበረ። ከእግዚአብሔር የተለዩ እረፍትና ዋስትና የሌላቸው ተቅበዝባዦች ናቸው። ስለዚህ ሰው በኃጢአትና በበደሉ ምክንያት ከኤደን ገነት ከወጣበት ጊዜ ጀምሮ ከእግዚአብሔር ጋር ህብረት ከሚያደርግበት፣ ከእግዚአብሔር ጋር ፀሐይ በረድ ሲል ተገናኝቶ ፌሎሺፕ ከሚያደርግበት ከእውነተኛ ስፍራው ከወጣ ከለቀቀ ጀምሮ ተንከራታችና ተቅበዝባዥ ሆኖ ነበረ። ለዚህ ነው ኢሳይያስ እኛ ሁላችን እንደ በጎች ተቅበዘበስን አለ።
ተቅበዝባዥ ሆነን ነበረ። ስፍራቸውን የለቀቁ የሞዓብ ሴቶች ልክ እንደዛ ነው የሆኑት ይላል። ተቅበዝባዦች ሆነው ነበረ ይላል። ቁጥር 3 እና ቁጥር 4 ላይ ስታዩት ምክርን ምከሪ፣ ፍርድን አድርጊ፣ በቀትር ጊዜ ጥላሽን እንደ ሌሊት አድርጊ፣ የተሰደዱትን ሸሽጊ፣ የሸሹትን አትግለጪ፣ ከሞዓብ የተሰደዱት ከአንቺ ጋር ይቀመጡ፣ ከሚያጠፋቸው ፊት መጋረጃ ሁኛቸው፣ የሚያስጨንቁ አልቀዋል፣ ጥፋትም ቀርቷል፣ ይጨቁኑ የነበሩ ከምድር ጠፍተዋል ይላል። ምን እያላቸው ነው? የሸሹትን ደብቁ፣ ስደተኞችን አሳልፋችሁ አትስጡ። የእግዚአብሔር ልብ እንደው አይገርማችሁም ወዳጆቼ? ከኃጢአታቸውና ከበደላቸው የተነሳ እኮ ነው ይሄ ሽሽት፣ ይሄ ኃጢአት፣ ይሄ ሁሉ መዓት የመጣባቸው፣ ይሄ ሁሉ ተስፋ የሚያስቆርጥ ነገር የገጠማቸው ከኃጢአታቸውና ከበደላቸው የተነሳ ነው። እግዚአብሔርን በድለው ከእግዚአብሔር ተጣልተው እግዚአብሔር ራሱ ፈርዶባቸው ከገጠማቸው ችግር ሲሸሹ ሲደበቁ የሸሹትንና የተደበቁትን አሳልፋችሁ አትስጡ ብሎ ደግሞ ሌሎች ህዝቦችን ያለ እኔ የእግዚአብሔር ነገር በጣም ይገርመኛል። ሁል ጊዜ ነው የምነግራችሁ ይህንን ነገር። እሱ የቀጣውን ሰው እንኳን እኛ ተደርበን እንድንቀጣ አይፈልግም እግዚአብሔር። እሱ የፈረደበትን ሰው እንኳን እኛ ተደርበን እንድንፈርድበት አይፈልግም እግዚአብሔር። እግዚአብሔርን በድሎ እግዚአብሔር ፈርዶበት ግን እኛ እንድንራራለት ነው እግዚአብሔር የሚፈልገው። እንደዚህ አይነት ጨካኝ ልብን ማየት አይፈልግም። ምክንያቱም እሱ ሲቀጣ በዓላማ ነው የሚቀጣው እንጂ ከሆነ ከክፉ ነገር ጋር እንድንተባበር ፈልጎ አይደለም የሚቀጣው። እግዚአብሔር የአባት ልብ ያለው አምላክ ነው። እንደ አባት ነው አይደል? ጌታ ኢየሱስ ክርስቶስ ያስተዋወቀን እንደ አባት ነው። የአባት ልብ ነው ያለው። ከዚህ መካከል አባቶች የሆናችሁ እናቶች የሆናችሁ ታውቃላችሁ። ልጆቻችሁን በሆነ ነገር በቃ ጥፋት አጥፍተው እናንተ ትክክል ነው የምትሉትን ቅጣት ስታደርጉባቸው፣ መምታት ሊሆን ይችላል፣ መግረፍ ሊሆን ይችላል። ትክክል ነው የምትሉትን ቅጣት ስታደርጉ ተባብሮ ልጆቻችሁን የሚቀጣ ሰው አይደለም የሚያስደስታችሁ። መቅጣት እኮ ፈልጋችኋል፣ ግን የውስጥ ሰውነታችሁ የሚፈልገው ሰው እንዲያስጥላችሁ ነው አይደለ? እንዲያገላግል ተው በቃ እንዲል እንዲለምናችሁ ተይው በቃ ታያት በቃ እንዲለምናችሁ እንዲያገላግላችሁ ነው የውስጥ ሰውነታችሁ የሚፈልገው እንጂ ተደርቦ አዎ ልክ ነው አጥፍቷል ይሄ ልጅ ብሎ ተደርቦ ከእናንተ ጋር ልጃችሁን እንዲመታው አትፈልጉ። እግዚአብሔር ለፍጥረቱ የአባት ልብ ነው ያለው። እሱ ሲቆጣ እሱ ሲቀጣ እንኳን እኛ ተደርበን ያንን እንድናደርግ አይፈልግም። እና የሸሹትን ይላል እግዚአብሔር እኮ ነው የቀጣቸው። ግን ሲሸሹ ስታገኟቸው ደብቋቸው። ስደተኞችንስ አሳልፋችሁ አትስጡ። ራሱ እግዚአብሔር ባመጣባቸው መከራ እኮ ነው የተሰደዱት፣ ግን አሳልፋችሁ አትስጡ ይላል። የእግዚአብሔርን ርኅራኄ በግልጽ ያሳየናል ክፍሉ። እግዚአብሔርን መምሰል ወዳጆቼ ችግር የገጠማቸው ለጥቃት የተጋለጡ ሰዎችን ዲስአድቫንቴጅድ የሆኑ ሰዎችን ትሪት የምናደርግበት መንገድ እግዚአብሔርን መምሰልና አለመምሰላችንን ይገልጣል። ዲስአድቫንቴጅድ የሆኑ ሰዎችን እንዴት ነው ትሪት የምታደርጉት? የሆነ ቀን የጎደለባቸው ነገር የጠመመባቸው ሁሉ ነገር የተበላሸባቸውን ሰዎች ተደርበን ነው የምናጠቃቸው? እሰይ እግዚአብሔር ነው የቀጣው ብለን ነው የምንሳለቅባቸው ወይንስ እንሸሽጋቸዋለን? እግዚአብሔር የሚለው እኔ እንኳን ቀጥቸው ሲሸሽ ብታገኙት ደብቁት፣ ተሰዶ ካገኛችሁት አሳልፋችሁ አትስጡት ይላል እግዚአብሔር። እዛ በኋላ ቁጥር 5 ላይ ደግሞ በዚያን ጊዜ አንድ መንግስት በዘላለማዊ ፍቅር ይመሰረታል፣ በዙፋኑም ላይ ከዳዊት ዘር አንድ ታማኝ የሆነ ፍትህን የሚፈልግና ትክክለኛውን ነገር ለማድረግ ፈጣን የሆነ ንጉስ ይቀመጥበታል ይላል። አይገርማችሁም? በዚህ ፍርድ መካከል በድንገት የተስፋ ብርሃን ደግሞ ሲፈነጥቅ እናገኛለን። በዚያን ጊዜ ይላል በዚህ ሁሉ ኬዎስ መካከል ማለት ነው ተስፋን ያሳያል እግዚአብሔር ደግሞ አንድ መንግስት በዘላለማዊ ፍቅር ይመሰረታል ብሎ ስለ መሲሐዊው ዙፋን ትንቢትን ይናገራል እግዚአብሔር። ተስፋን ያስፈነጥቃል እግዚአብሔር። ከኃጢአት የተነሳ ከስፍራ መፈናቀል ደርሶባቸዋል። ከኃጢአት የተነሳ መጠጊያ ማጣት ደርሶባቸዋል። ይህን ሁሉ ከተናገረ በኋላ ግን አንድ ተስፋ አለ ይላል። አንድ መንግስት ይመጣል በዘላለማዊ ፍቅር የሚመሰረት፣ በዙፋኑም ላይ ከዳዊት ዘር አንድ ታማኝ የሆነ ፍትህን የሚፈልግና ትክክለኛውን ነገር ለማድረግ ፈጣን የሆነ ንጉስ ይቀመጥበታል። ያ የነገስታት ንጉስ፣ ያ ፍትህን ለማድረግ ፈጣን የሆነው ንጉስ፣ ከዳዊት ዘር የሆነው ታማኝ የሆነው ፍትህን የሚፈልገው የናዝሬቱ ጌታ ኢየሱስ ክርስቶስ ነው። እሱን አርቆ ያሳያል። በፍርድ መካከል፣ በስደት መካከል፣ መጠጊያ በማጣት መካከል፣ በስፍራን በመልቀቅ መካከል፣ በዚህ ሁሉ መካከል ግን አይዟችሁ አንድ ቀን ተስፋ ይመጣል ይህንን ሁሉ የሚያስተካክል ብሎ ከሩቅ ያንን ተስፋ ያሳየናል ኢሳያስ።
ከቁጥር 6 ከ9 ያለው ክፍል የሚናገረው የሞዓብን ህዝብ ኃጢአትና ኃጢአታቸው ያመጣባቸውን ኮንሲኩዌንስ ነው፣ መዘዙን የሚናገረው። ሞዓባውያን ምን አድርገው ነው? የቀረበባቸው ክስ ምንድን ነው? ቁጥር 6 ላይ እናገኘዋለን። የሞዓብን መዘባነን እጅግ መታበዩንና ኩራቱን እብሪቱንና ስድነቱን ሰምተናል፣ ትምክህቱ ግን ከንቱ ነው ይላል። አያችሁ፣ እንዲሁ አይደለም እግዚአብሔር፣ ያለ ፍትህ አይደለም እግዚአብሔር ሞዓብ ላይ ሲፈርድ የነበረው። መዘባነኑን እጅግ መታበዩን ኩራቱን እብሪቱንና ስድነቱን ሰምተናል። ስለዚህ እግዚአብሔር ምን ያደርጋል? ትምክህታቸውን ከንቱ አድርጓል። የቀረላቸው ምንድነው? እነዚህ ሰዎች ክፍሉን ሄዳችሁ ብታነቡት ጥጋብ የነበረባቸውን መልካሞቹን ቀኖች እያሰቡ ማልቀስ ብቻ ነው አሁን የቀረላቸው። ሁሉ ነገራቸው ተበዝብዘዋል። ሁሉ ነገራቸው ተማርከዋል። ካሉበት ስፍራ ተፈናቅለዋል። ስደተኞች ሆነዋል። የሚሸሽጋቸው ነገር ነው የሚፈልጉት። አንድ ነገር ብቻ ቀርቶላቸዋል፣ ጉድ ሜሞሪስ፣ ያለፉትን በጎ ቀኖች፣ መልካሞቹን ቀኖች፣ ጥጋብ የነበረባቸውን ቀኖች እያሰቡ ማልቀስ ብቻ ነው የቀረላቸው። እርሻዎቻቸው እንደ ቀድሞ መከር አይሰጡም። አሁን መከር ይሰጡ የነበረበትን ጊዜ ብቻ እያሰቡ ማልቀስ ነው አሁን ያላቸው እድል ፈንታ። ቁጥር 10 ላይ መተን ስናነብ እነሆ በፍሬያማው የእርሻ ቦታ እንኳን ደስተኛ የለም፣ አንድ እንኳ ደስተኛ የለም። በወይን ተክል ቦታዎች የእልልታና የዝማሬ ድምፅ አይሰማም። የወይን ጠጅ ለመጥመቅ የወይን ፍሬ የሚጨምቅ የለም። እግዚአብሔር የደስታ እልልታን ሁሉ እንዲቆም አድርጓልና ይላል። አያችሁ፣ እርሾች አውቶማቲክሊ አልነበረም ምርት የሚሰጡት። የወይን ተክሎች አውቶማቲክሊ አልነበረም ፍሬን የሚሰጡት። የወይን ጠጅ መጥመቅ እንደው ዝም ብሎ በዘፈቀደ የሚመጣ ነገር አይደለም። እግዚአብሔር ሲሰጥ፣ እግዚአብሔር ሲፈቅድ፣ እግዚአብሔር ሲባርክ የሚሆኑ ነገሮች ናቸው። አሁን እግዚአብሔር በፍርድ ሲመጣ እነዚህ ሁሉ ነገሮች ቀርተዋል። ፎር ግራንትድ የምንወስዳቸው ዝም ብሎ በቃ ስለመሸ ሚነጋ ይመስለናል አይደል? አንዳንድ ጊዜ መሽቶ ማይነጋበት ግን የሆነ ቀን ይመጣል። ታውቃላችሁ፣ ጊዜ ቀጥ ብሎ የሚቆምበት። ስለነጋ የሚመሽ ይመስለናል። ለሁሉ ሰው እኮ አልመሸለትም ይሄ ቀን። ቀናቸው ከቀኑ 8 ሰዓት ላይ ያቆመባቸው ሰዎች አሉ። ዛሬ እንኳን ከቀኑ 9 ሰዓት ላይ ከቀኑ 10 ሰዓት ላይ ያቆመባቸው ሰዎች አሉ። ለሁሉ ሰው አልመሸለትም፣ ለሁሉ ሰውም አይነጋለትም። መሽቶ ሲነጋ መሆን ያለበትና ልንቀበለው የተገባን ነገር እንደሆነ እንቆጥረዋለን። ቆርሰን ስንጎርስና አጣጥመን ስንውጥ መሆን ያለበትና ልንቀበለው ሊደረግልን የተገባ ነገር አድርገን እንቆጥረውና ፎር ግራንትድ እንወስደዋለን። እነዚህም ሰዎች እርሾቻቸው ምርትን ሲሰጡ፣ የወይን ተክሎቻቸው ወይንን ሲሰጡ፣ የወይን ጠጅ መጥመቂያቸው ውስጥ የወይን ጠጅ ሲያገኙ፣ እልልታና ደስታ በአትክልት ስፍራቸው ላይ ሲሆን በቃ ነገሩ አውቶማቲክ ነበር የሚመስላቸው። ፎር ግራንትድ ወስደውት ነበረ። በእያንዳንዱ ቀን ከእግዚአብሔር የሚቀበሉት መልካምነትና ቸርነት እንደሆነ አያስቡም ነበር። ወገኖቼ፣ እያንዳንዷ ቀን ከእግዚአብሔር ዘንድ የምንቀበላት ስጦታችን ናት። እያንዳንዷ ቀን የምትነጋው የምትመሸው እግዚአብሔር ስለፈቀደ ነው። አንዳንዱ ሰው ላይ መሽታ አልነጋችም፣ አንዳንዱ ሰው ላይ ነግታ አልመሸችም። በእውነት በየቀኑ ስለ እያንዳንዱ ነገራችን ፎር ግራንትድ ሳንወስድ ግሬትፉል ልንሆን ይገባናል። እኔ እንደዚህ ስንነጋገር ከባለቤቴ ጋር በጣም እሱ ኮንሸስ ነው እና በእያንዳንዱ ቀን እያንዳንዱ የሰውነት ክፍሎች በትክክል ስለሚሰሩ እግዚአብሔርን አመሰግናለሁ ይለኛል። በጣም እደነቃለሁ። በእውነት እኔ እሱን አክል ኮንሸስ አይደለሁኝም። በእያንዳንዱ ቀን ሲያመሰግን ቦታዎችን እየለየ ነው የሚያመሰግነው። በቃ እያንዳንዱ የሰውነት ክፍል በትክክል ስለሚሰራ ፋንክሽን ስለሚያደርግ ማየት ስለምችል መራመድ ስለምችል ብሎ እግዚአብሔርን ያመሰግናልና እንደዚህ ስንነጋገር እንደዚህ ይለኛል እሱ። ወገኖቼ በቃ መሆን ስላለበት የሚሆን ነገር የለም። እግዚአብሔር ስለፈቀደ፣ እግዚአብሔር ምሕረት ስላበዛለን፣ እግዚአብሔር ቸርነት ስላደረገልን ነው የሚሆነው ነገር ሁሉ። ጢሞቴዎስ ላይ ሐዋርያው ጳውሎስ እንደዚህ ያለ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 ላይ በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትረፍርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው ይላል። ደስ እንዲለን ሁሉን አትረፍርፎ የሚሰጠን ማን ነው? እግዚአብሔር ነው። ደስ እንዲለን ፍሬያማነትን የሚሰጠን ማን ነው? እግዚአብሔር ነው። ፀሐዩን በላያችን ላይ የሚያወጣ ዝናቡን በላያችን ላይ የሚያዘንብ ማን ነው? እግዚአብሔር ነው። ስለዚህ ደስ እንዲለን ሁሉን አትረፍርፎ በሚሰጠን በሕያው አምላክ እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው ይላል። እነዚህ ሰዎች አሁን ደስታቸው ጠፍቷል። ለምን? ከኃጢአታቸው የተነሳ እግዚአብሔር የደስታ እልልታን ሁሉ እንዲቆም አድርጓል ይላል። አይገርማችሁም? የደስታ እልልታን ሁሉ እንዲቆም አድርጓል። የደስታ እልልታን
እግዚአብሔር ከመካከላቸው ወስዷልና ይላል። የደስታ እልልታ ሁሉ እንዲቆም አድርጓል። ለምን? በኃጢአታቸውና በበደላቸው ምክንያት። አንድ በጣም የሚገርመኝ ነገር መጽሐፍ ቅዱስ ዕብራውያን ምዕራፍ 11 ላይ ስለ ሙሴ ሲናገር ከኃጢአት የሚገኝ ደስታን እምቢ ብሎ ይላል። ከኃጢአት የሚገኝ ጊዜያዊ ደስታ አለ። ኃጢአት ለሌባው በር ከፋች ነው። መጀመሪያ ደስታ ሰጣችኋለሁ ብሎ ፕሮሚስ ያደርጋል። ሰዎች ኃጢአት የሚያደርጉት ለምንድን ነው ካላችኋቸው፣ ጠይቃችኋቸው መጨረሻ ላይ ሲደርሱ በቃ ደስ ይላል ነው የሚሏችሁ አይደለም? የተለያየ ነገር ውስጥ ኢንቮልቭ አድርገው ምንድን ነው ደስ እንዲለኝ፣ በቃ ደስ እንዲለኝ ነው የሚሏችሁ። ለምን? ደስታን ፕሮሚስ ያደርጋል። ከኃጢአት የሚገኝ ደስታ የሚባል አርቲፊሻል የሆነ ደስታ አለ፣ እውነተኛ ያልሆነ ደስታ አለ። ያንን ደስታ ፕሮሚስ ያደርግና ከዛ በኋላ ግን ለሌባው በር ይከፍታል። ለሌባው በሩን ወለል አድርጎ ሲከፍትለት ደስታችንን ጨምሮ ያለንን መልካም ነገር ሁሉ ይሰርቀናል ማለት ነው። ይሰርቀናል፣ ረፍታችንን ይሰርቀናል፣ ሰላማችንን ይሰርቀናል፣ ንጹህ ኮንሽስነሳችንን ይሰርቀዋል፣ ያለንን መልካም ነገር ሁሉ ይሰርቀዋል። ሲገባ ግን እሰጣችኋለሁ ብሎ ፕሮሚስ አድርጎ ነው የሚገባው፣ እሰርቃችኋለሁ ብሎ አይደለም። አያችሁ፣ ጌታ ሲናገር ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁኝ አለ። ለሌባው በር የሚከፍትለት ደግሞ ከኤደን ገነት ጀምሮ ከዘፍጥረት ምዕራፍ 2 ጀምሮ ለሌባው በር የሚከፍትለት ሁል ጊዜ ማን ነው? ኃጢአት ነው። ምን ብሎ ነው ፕሮሚስ የሚያደርገው? ግን መልካም ነገር ይሆንላችኋል ብሎ ነው ፕሮሚስ የሚያደርገው። ደስ ይላችኋል ብሎ ነው ፕሮሚስ የሚያደርገው። እውነቱ ግን እሱ አይደለም። እውነቱ ደስታችንን ጨምሮ ያለንን መልካም ነገር ሁሉ ሊሰርቀን ሌባው የሚገባበት በር ነው። ስለዚህ ጌታ ምን አለ? ሌባው እሰርቃችኋለሁ ብሎ አይመጣም። አርዳችኋለሁ ቢልማ ማን ያስገባዋል? እገድላችኋለሁ ቢልማ ማን ያስጠጋዋል? በእውነተኛ ማንነቱ ቢመጣ ማን ያደርሰዋል አጠገቡ? ሲመጣ ምን ብሎ ነው የሚመጣው? ደስተኛ አደርጋችኋለሁ። ምን ብሎ ነው የሚመጣው? ሀብታም አደርጋችኋለሁ፣ ታዋቂ አደርጋችኋለሁ፣ ጠቢብ አደርጋችኋለሁ ብሎ ነው የሚመጣው። ከመጣ በኋላ ግን ያለውን ሳይሆን የሚያደርገው ያለንን ነገር ነው ሰርቆ ነው የሚወጣው። መግቢያ በር ለማግኘት ግን መጀመሪያ የሆነች አርቲፊሻል ደስታ፣ የሆነች ዘላቂነት የሌላት ከላይ ከላይ የሆነች ደስታን መጀመሪያ ያቀምሰናል። ያቺ መግቢያዋ ናት፣ ያቺ ፕሮሞሽን ናት፣ መግቢያ ናት። ከገባ በኋላ ግን ያለንን ነገር ሁሉ ይሰርቀናል። ኢየሱስ ግን እንደዛ አይደለም። እኔ ያለ ሕይወት እንዲሆንላችሁ፣ ሃሌሉያ፣ ያለንን ነገር ሊቀማን ሳይሆን ያለንን ነገር ሊወስድብን፣ ባዶ ሊያስቀረን፣ ሊያዋረደን፣ ሊያሳፍረን ሳይሆን እንደ ክፉ ኢየሱስ እኔ የምመጣው ሕይወት እንዲሆንላችሁ ደግሞም ያ ሕይወት ኢን አባንዳንስ እንዲሆን እንዲትረፈረፍላችሁ እንዲበዛላችሁ ነው የምመጣውን ያለ። ሌባው ግን ፕሮሚስ የሚያደርገው ሌላ ነው፣ የሚሰራው ነገር ደግሞ ሌላ ነው። ቁጥር 12 ላይ ሞዓብም መጥቶ በኮረብታ መስገጃ ላይ በደከመና ለጸሎት ወደ መቅደሱ በገባ ጊዜ አያሸንፍም ይላል። ለምን ከተባለ ጣዖቶቻቸው ሊያድኗቸው አልተቻላቸውም። የተለያዩ ሃይማኖታዊ ስርዓቶችን ሊፈጽሙ ይችላሉ መጥተው፣ ግን አያሸንፉም ይላል። አያሸንፉም። የትኛውም ጣዖት የሆነብን ነገር፣ የትኛውም ያስመልጠናል ያልነው ነገር በእግዚአብሔር ቁጣ ቀን አያሸንፉም ይላል እግዚአብሔር። ቁጥር 13 ላይ እግዚአብሔር በሞዓብ ላይ በድሮ ዘመን የተናገረው ነገር ይህ ነው ብሎ እግዚአብሔር ለፍርድ ቀንን ሲቀጥር እናየዋለን። ወዳጆቼ፣ እግዚአብሔር በጽድቅ የሚፈርድ አምላክ ብቻ ሳይሆን በቀጠረው ቀን የሚፈርድ አምላክ መሆኑን ጊዜ የማይሽረው እውነት ነው። በጽድቅ ይፈርዳል፣ ደግሞ በቀጠረው ቀን። ከድሮ ዘመን ጀምሮ የተናገረውን ቀን የቀጠረውን ያስቀምጣል እግዚአብሔር። በቀጠረው ቀን ደግሞ ይፈርዳል። እግዚአብሔር በጽድቅ ይፈርዳል፣ ደግሞ በቀጠረው ጊዜ ይፈርዳል። በሞዓብ ላይ እንደዛ እንደሚፈርድ ይናገራል። ምንድን ነው የምንማረው ከዚህ ምዕራፍ? አንደኛ፣ በየትኛውም ሁኔታ ውስጥ ብንሆን መታረቂያችን የእግዚአብሔር በግ ኢየሱስ ክርስቶስ ነው። እሱን የሙጠኝ እንበል፣ ከእሱ ጋር እንጣበቅ። ሃሌሉያ። እኛ ያላክነው እግዚአብሔር ራሱ የላከው፣ እኛ ያላቀረብነው መስዋዕት፣ በደለኞች ሆነን ሳለን፣ ኃጢአተኞች ሆነን ሳለን እኛ ያላቀረብነው መስዋዕት፣ እግዚአብሔር ራሱ የላከልን መስዋዕት ኢየሱስ ክርስቶስ አንድ ጊዜ ብቻ አስታርቆን ከዚህ በኋላ ጸባያችሁን አሳምራችሁ ኑሩ፣ ከዚህ በኋላ ስለሚፈጠረው ነገር እኔ አይመለከተኝም ብሎ ያልሄደ የየዕለት መታረቂያችን፣ የየዕለት አብ ፊት መቅረቢያችን፣ የየዕለት በአብ ፊት የምንቆምበት ጌጠኛ ልብሳችን፣ ሃሌሉያ፣ በየዕለቱ ወደ አብ የምንገባበት ጽድቃችን፣ በየዕለቱ አብ ፊት የምንቆምበት ድፍረታችን የእግዚአብሔር በግ ኢየሱስ ክርስቶስ ነው። እኛ ያላመጣ ነው፣ ግን እግዚአብሔር ራሱ የላከው
ተበዳዩ ራሱ የላከው ታላቁ ንጉሥ ራሱ የላከው መስዋዕታችን፣ መታረቂያችን፣ በአብ ፊት መቆሚያችን፣ ድፍረታችን፣ ጠበቃችን፣ አማላጃችን ኢየሱስ ክርስቶስ ነው። ከሱ ጋር እንጣበቅ። ወደ አብ መቅረብን ስናስብ፣ ወደ አብ መግባትን ስናስብ ሁል ጊዜ ከኢየሱስ ውጪ ሆነን ራሳችንን ልናስብ አይገባም ወዳጆቼ። በፍጹም ከኢየሱስ ውጪ አብን ማየት አይቻልም። ወደ አብ መቅረብ አይቻልም። አብን ያየው የለም አንድስ እንኳን አለ። በእቅፉ ያለው አንድ ልጁ ግን ተረከው፣ ገለጠው፣ አንጸባረቀው፣ አሳየው። አብ እንደዚህ ነው ብሎ ገለጠልን ለኛ። አብን ያየው የለም ደግሞም የሚያየው የለም። አብን ማሳየት የኢየሱስ ስራ ነው። አብ የሚታየው በኢየሱስ ብቻ ነው። መታረቂያችን፣ አብን ማያችን፣ በፊቱ መቆሚያችን ኢየሱስ ብቻ ነው። ድሮ እኮ ሰዎች ወደ ትልልቅ ሰዎች ሲሄዱ፣ ወደ ትልልቅ ሰዎች ፊት ሲቀርቡ እጅ መንሻ፣ ፊቱን የማይበት ነገር ብለው አንዳች ስጦታ ይዘው ነው የሚሄዱት። የአብን ፊት የምናይበት እጅ መንሻችን፣ መታረቂያችን፣ በፊቱ መቆሚያችን፣ ድፍረታችን ኢየሱስ ክርስቶስ ይባላል። ሃሌሉያ! ክብር ለኢየሱስ ይሁን። በተለይም በዚህ ቀን ደግሞ ይህንን እያሰብን በእውነት ጊዜ ወስደን እግዚአብሔርን ልናመሰግን ይገባል። በእውነት ወደፊትህ የምገባበትን መስዋዕት፣ ወደፊትህ የምገባበትን በፊትህ በድፍረት የምቆምበትን ጌጠኛ ልብሴን ኢየሱስን ስለሰጠኸኝ አመሰግንሃለሁ ልንለው ይገባል። ይሄ ቀን ያንን የምናስብበት አይደለም? ከእግዚአብሔር ጋር የታረቅንበት የእግዚአብሔር በግ፣ የዓለምን ኃጢአት ሁሉ ያስተሰረየው የእግዚአብሔር በግ ስለኔና ስለእናንተ በደል ሞቶ ወደ እግዚአብሔር አብ እኛን ያስገባበት ይሄ ቀን እኮ ነው፣ እሱን የምናስብበት ቀን። ሃሌሉያ! ከእግዚአብሔር በግ ከኢየሱስ ክርስቶስ ጋር እንጣበቅ። ሁለተኛ ከዚህ ምዕራፍ የምንማረው ነገር የሸሹትን መደበቅ፣ ስደተኞችን አሳልፎ አለመስጠት እግዚአብሔርን የመምሰል አንዱ መገለጫ ነው። ወዳጆቼ ቀን የከፋባቸው ሰዎች ላይ መግፋት መንፈሳዊነት አይደለም። መንፈሳዊነት አይደለም። ሶስተኛ የምንማረው ኃጢአት ደስታን ፕሮሚስ ያደርጋል፣ ከዛ ግን ለሌባው በር ይከፍታል። አስደስታችኋለሁ ይለናል፣ ግን በዋናነት እውነታው ለሌባው በር ይከፍታል። አራተኛ ከዚህ ምዕራፍ የምንማረው በቁጣ ቀን ማምለጫ አለት ኢየሱስ ብቻ ነው። እነዚህ ሰዎች ሪሊጂየስ አክቲቪቲዎቻቸው የሚያስመልጧቸው መሰላቸው። መጡ፣ ደከሙ፣ ሰገዱ በኮረብታዎች ላይ፣ ግን አታመልጡም አላቸው እግዚአብሔር። አታሸንፉም፣ አትድኑም አላቸው። በቁጣ ቀን የሚያስመልጥ ደጋግሞ ኢሳያስ እንደሚያሳየን ኢየሱስ ክርስቶስ ብቻ ነው። ምዕራፍ 17 ላይ ገባለሁ። ምዕራፍ 17 እግዚአብሔር ሶርያንና እስራኤልን ይቀጣል ነው የሚለን። ግን በጣም ደስ የሚለው ደግሞ እንደ ሁልጊዜው ትሩፋንን፣ ቅሬታዎችን ለራሱ ያስቀራል፣ ህዝቡም እግዚአብሔርን ያስባል ይላል። አያችሁ፣ እግዚአብሔር ሁል ጊዜ ቅጣቱ በዓላማ ነው አላልኳችሁም? የሚያደርገውን ነገር ሁሉ የሚያደርገው በዓላማ ነው። ሶርያንና እስራኤልን ይቀጣል ይልና ትሩፋንን ያስቀራል። ከዛ አደ ኤንድ እግዚአብሔር ሆይ ምንድነው የምትፈልገው ሪዛልት ብትሉት፣ ህዝቡም እግዚአብሔርን ያስባል። ህዝቡም እግዚአብሔርን ያስባል። ቁጥር 1 ላይ ስለ ደማስቆ የተነገረ ሸክም ይላል። እነሆ ደማስቆ ከተማ ከመሆን ተቋርጣለች፣ ባድማና የፍርስራሽ ክምር ትሆናለች ይላል። ደማስቆ ላይ የተነገረ ፍርድ ነው ይሄ። ደማስቆ ማለት የሶሪያ ዋና ከተማ ናት። ከዋና ከተማዋ ጀምሮ ከተሞቿ ሁሉ ይፈራረሳሉ፣ ከተማ ከመሆን ይቋረጣሉ፣ ባድማና የፍርስራሽ ክምር ይሆናሉ ይላል። እንደምታውቁት ከተሞች በተለይም ዋና ከተማ ቅጥር ያላቸው ስለሆኑ በቀላሉ ጥቃት ሊደርስባቸው የማይችል አስተማማኝ የመኖሪያ ስፍራዎች ናቸው። ታውቃላችሁ፣ ጦርነት ሲነሳ፣ የተለያየ ሰላም ሲደፈርስ፣ የጸጥታ ችግር ሲኖር ከከተሞች ይልቅ ገጠሮች፣ ሪሞት ኤሪያዎች ናቸው በጣም የሚጎዱት። ምክንያቱም ጥበቃዎች ወደዛ የላሉ ናቸው፣ ሲስተም የለም። ስለዚህ ጉዳት የሚደርስባቸው የገጠር አካባቢዎች ናቸው ከከተሞች ይልቅ። እግዚአብሔር ግን አለ ደማስቆ የሶሪያ ዋና ከተማ የምትባለው እንዲሁም ከተሞቿ፣ ሌሎች ከተሞች፣ የሶሪያ ከተሞችም ከተማ ከመሆን ይቆርጣሉ፣ ባድማና የፍርስራሽ ክምር ይሆናሉ ይላል። የእግዚአብሔር ፍርድ ሲመጣ ከዋና ከተማው አይደፈርም ከሚባለው ጀምሮ ሁሉም ይደመሰሳሉ እንጂ ጸንቶ የሚቆም የለም ይላል። ጸንቶ የሚቆም የለም። ቁጥር 3 ላይ ከዛ በኋላ እስራኤል ያለ መከላከያ ትቀራለች፣ ደማስቆም ነፃነቷን ትገፈፋለች። ከጥፋት የተረፉ እነዚያ ሶርያውያን እንደ እስራኤል ሕዝብ የተዋረዱ ይሆናሉ። እኔ የሰራዊት አምላክ ይህን ተናግሬያለሁ ይላል።
እዚህ ቦታ ላይ ያለውን ሂስቶሪካል ሴቲንግ ብንመለከት በኢሳያስ ዘመን እስራኤልና ሶሪያ ወዳጅነት መስርተው ነበር እና እስራኤል በሶሪያ ላይ ይተማመን ነበር። እግዚአብሔር ምን አለ? በሶሪያ ላይ ስለተማመኑ እስራኤል ያለ መከላከያ ትቀራለች፣ ደማስቆም ነፃነቷን ትገፈፋለች። ደማስቆ ማለት የሶሪያ ዋና ከተማ ናት ብያችኋለሁ። የሚተማመነው ያለ መከላከያ ትቀራለች እስራኤል፣ ደማስቆ ነፃነቷን ትገፈፋለች። ከጥፋት የተረፉት እነዚያ ሶራውያን እንደ እስራኤል ሕዝብ የተዋረዱ ይሆናሉ። እኔ የሰራዊት አምላክ ይህንን ተናግሬያለሁ ይላል። አያችሁ፣ የእግዚአብሔር ፍርድ ሲገለጥ አማኙንም ታማኙንም ያፈርሳቸዋል። ሰዎች በዘመድ ከሰዎች ጋር ባላቸው ትውውቅ፣ በገንዘብ፣ በእውቀት፣ በእነዚህ አይነት ነገሮች ሲመኩ እግዚአብሔር የሚመካውንም የሚያስመካውንም በአንድነት ያጠፋቸዋል። ተጠንቀቁ ወዳጆቼ፣ በእውነት የሚመካውንም የሚያስመካውንም ነው በአንድነት የሚያጠፋቸው እግዚአብሔር። እስራኤልንም ሶሪያንም ለመቀጠዋል። ሶሪያም እስራኤል ሲተማመንባት ኖ በእኔ አትተማመን በእግዚአብሔር ተማመን አላለችምና እቀጣታለሁ። እስራኤልም በእኔ ልትተማመን ሲገባት በሶሪያ ተማምናለችና እቀጣታለሁ። የሚታመነውንም የሚያስተማምነውን አማኙንም ታማኙንም እቀጣቸዋለሁ ይላል እግዚአብሔር። እቀጣቸዋለሁ። ቁጥር 6 ላይ እስራኤል በላይኛው ቅርንጫፍ ላይ 2 ወይም 3 ፍሬዎች ብቻ እንዳሉት እንዲሁም በታችኛው ቅርንጫፉ ላይ 4 ወይም 5 ፍሬዎች ብቻ እንደቀሩት የወይራ ዛፍ ትሆናለች። ሆኖም ጥቂት ሕዝቦች ይተርፋሉ። እኔ የእስራኤል አምላክ እግዚአብሔር ይህን ተናግሬያለሁ ይላል። እግዚአብሔር ትሩፋንን ቅሬታዎችን ለራሱ የሚጠብቅ አምላክ መሆኑን ብሉይ ኪዳን ብቻ ሳይሆን አዲስ ኪዳን ላይም ሐዋርያው ጳውሎስ በሮሜ ምዕራፍ 11 ላይ በጣም አጽንኦት ሰጥቶ ይናገራል። የቅሬታዎች አምላክ ነው እግዚአብሔር። በዘመናት መካከል ራሱን ያለ ምስክር የማይተው አምላክ ነው። መሐሪነቱን፣ መልካምነቱን፣ ታማኝነቱን የሚናገሩ ቅሬታዎችን ሁልጊዜም እግዚአብሔር ለራሱ ይጠብቃል። ከዛፍ ላይ ያሉ ፍሬዎችን ሰዎች ሲያወርዱ ዛፉን በጣም ይነቀንቁታል፣ ግን በዛፉ ቅርንጫፍ ላይ 2 ወይም 3 ፍሬዎች ይቀራሉ። ልክ እንደዛው ሁሉ ይሄ ሕዝብ ሲቀጣ እኔ ለራሴ የሚሆን ሕዝብን አስቀራለሁኝ ይላል እግዚአብሔር። አስቀራለሁኝ። ከዛ ቁጥር 7 ላይ ያም ቀን ሲደርስ ሕዝቡ እርዳታ ለማግኘት ወደ እስራኤል ቅዱስ ወደ ፈጣሪያቸው ይመለሳሉ። ቁጥር 8 ከዚያም በኋላ በገዛ እጃቸው በሰሩት መሰዊያ መታመናቸው ይቀራል፣ እንዲሁም የእጃቸው ስራ በሆኑት በአሼራ ምስልና ዕጣን ሊያጥኑባቸው በሰሯቸው መሰዊያዎች መተማመናቸውን ይተዋሉ ይላል። የእግዚአብሔር ቅጣት እዚህም ቦታ ላይ ዓላማ እንዳለው ይነግረናል። ዓላማው ምንድን ነው? ይመለሳሉ፣ በሌሎች መተማመናቸውን ይተዋሉ። ንዴቱን ለማብረድ አይደለም እግዚአብሔር የሚቀጣው። ስቀጣቸው እግዚአብሔር ያስቀመጠው ጎል አለ። ምንድነው ጎሉ? ይመለሳሉ፣ በሌሎች መተማመናቸውን ይተዋሉ፣ ይመለሳሉ ይላል። ይሄ ነው ጎሉ። አያችሁ ወዳጆቼ፣ እግዚአብሔር አንዳንድ ጊዜ ትኩረታችንን ለማግኘት ትኩረት ያደረግንባቸውን ነገሮች እንዲፈርሱ ይፈቅዳል። ነቅነቅ ያደርጋቸዋል። የእኛን ትኩረት ለማግኘት ማለት ነው። ከዓይናችን ፊት ዘወር ያደርጋቸዋል። የምንመካባቸውን ነገሮች ደማስቆን እነቀንቃታለሁ፣ አፈርሳታለሁ። ምክንያቱስ ሕዝቤ ወደ እኔ እንዲመለስ፣ ሕዝቤ በሌሎች መታመኑን እንዲያቆም ይላል። የምንተማመንበትን ነገር እግዚአብሔር ነቅነቅ ያደርገዋል። አንዳንድ መቃወሶች የእግዚአብሔር ምሕረት መገለጫ ናቸው። እግዚአብሔር ደማስቆን ነቅነቅ ማድረጉ የምሕረቱ መገለጫ እኮ ነው። ሕዝቡ ነቃ እንዲልና ደማስቆ አያስተማምንም ብሎ አስተማማኝ ወደ ሆነው ቢሮጥበት ወደሚያስመልጠው ቢጠጋበት ወደሚከልለው ወደ እግዚአብሔር ዘወር እንዲል ይመለሳሉ፣ በሌላ መተማመናቸውን ያቆማሉ። ለዚህ ነው ደማስቆን የምቀጣው ይላል የዓላማ አምላክ። ከዛ ቁጥር 10 ላይ ስንመጣ ቁጥር 10 እስከ 11 ድረስ እንደዚህ ይላል። አዳኝ አምላክህን ረስተሃል፣ መሸሸጊያ ዓለትህንም አላስታወስክም። ስለዚህ ምርጥ ተክል ብትተክልም እንግዳ ዘርን ብትዘራ በተከልክበት ቀን እንዲበቅል በዘራህበትም ማግስት እንዲያብብ ብታደርግ እንኳን መከሩ በደዌና በማይሽር ሕመም ቀን እንዳልነበረ ይሆናል። አይሆንም። ምርጥ ተክል፣ አሁን እኛ ምርጥ ዘር የምንለው አይደለ? ምርጥ ተክል ብትተክል፣ እንግዳ የሆነ ዘር አምጥተህ ብትዘራ፣ በጣም ቤስት የተባለ አምጥተህ ብትዘራ እና በተከልክበት ቀን እንዲበቅል እንኳን ማድረግ ብትችል፣ እንደው አይቻልም እንጂ ብትችል፣ በዘራህበት ማግስት እንዲያብብ ማድረግ እንኳን ብትችል መከሩ በደዌና በማይሽር ሕመም ቀን እንዳልነበረ ይሆናል።
ለምን ከተባለ ዋናው የችግሩ ሶርስ አዳኝ አምላክህን ረስተሃል። አዳኝ አምላክህን ረስተሃል የሚለው ነው። የውድቀታቸው ዋና ምክንያት ፖለቲካዊ አይደለም፣ ኢኮኖሚያዊ አይደለም፣ ዲፕሎማሲያዊ አይደለም። የውድቀታቸው ዋና ምክንያት ምንድነው? አዳኝ አምላካቸውን ረስተዋል። አዳኝ አምላካቸውን ረስተዋል። አዳኛችንን መርሳት ወደ ውድቀት የሚያንደረድር መንገድ ነው። አዳኙን ከረሳ ሰው ቁልቁለቱን ጀምሮታል። በቃ ወደ ውድቀት መንደርደሩን ጀምሮታል። የፈለገ ነገር ብታደርግ ከዛ በኋላ ፍሬያማ ልትሆን አትችልም ይለዋል። ለምን ከተባለ አዳኝ አምላክህን ረስተሃል። ቁጥር 12 እስከ 13 ድረስ እንደ ባህር ሞገድ የሚጮህን የአሕዛብን ቁጣ ይነግረናል። የአሕዛብ ቁጣ እንደ ባህር ሞገድ ይጮሃል ይለናል። ስለ አንድ ህዝብ አይደለም የሚያወራው፣ በብዙ ህዝቦች መካከል ይሄ ግሎባሊ ስለሚሆን ታላቅ ቀውስ ነው የሚናገረው። ዓለም አቀፋዊ ስለሆነ ቀውስ ነው የሚናገረው። ግን በጣም የሚገርመው ነገር በአንድ ቃል እግዚአብሔር ሲገስጻቸው እንደ ገለባ ይበተናሉ ይላል። አሕዛብ በሙሉ እንደ ሞገድ ተነስተው ይጮሃሉ። ዓለም አቀፍ የሆነ ቀውስና ነውጥ ይነሳል። ግን ከእግዚአብሔር ዘንድ የሚመጣ አንድ ቃል ይበቃዋል። እግዚአብሔር ሲገስጻቸው እንደ ገለባ ይበተናሉ ይላል። ሄዳችሁ ክፍሉን ስታነቡት ሞገዱን ለማስቆም እግዚአብሔር አንዲት የተግሳጽ ቃል ብቻ መላክ ይበቃዋል። አንዲት የተግሳጽ ቃል ሲገስጻቸው እንደ ገለባ ይበተናሉ ይላል። እንደ ገለባ፣ እንደ ሞገድ የነበሩት እንደ ገለባ ይበተናሉ እግዚአብሔር ሲገስጻቸው። ሃሌሉያ! አንዲት ቃል በቂ ናት ወዳጆች፣ አንዲት ቃል። እግዚአብሔር የሆነ ኤፈርት ሊያደርግ አይገባውም። የሆነ ታላቅ ሞገድን ለማስቆም እግዚአብሔር የተለየ ነገር ማድረግ አይጠበቅበትም። አንዳንድ ጊዜ እኛው እምነት ስለሚጎድለን እግዚአብሔርንም እንደኛ አድርገን እናየዋለን። እና አይታችሁ ከሆነ አሁን ለታመመ ሰው ስንጸልይ ራሱ የምንጸልይለት ሰው ምንድነው የሚያምህ ልጸልይልህ ብለነው ካንሰር ካለን ልባችን በውስጣችን ይፈሳል። እግዚአብሔርን እኮ እንደራሳችን ስለምናየው ነው። ለካንሰርም ሆነ ለራስ ምታት አንድ ቃል በቂው ነው። ከእግዚአብሔር ዘንድ የሚወጣ አንድ ቃል በቂው ነው። ካንሰርና ራስ ምታት ልዩነት ያለው ለእኔና ለእናንተ ነው እንጂ ለእግዚአብሔር አይደለም። ለእግዚአብሔር ለሁሉም አንድ ቃል በቂው ነው። የአሕዛብ ቁጣ እንደ ሞገድ ሆኖ በምድር ዙሪያ ያሉ አሕዛብ ግሎባል የሆነ ቀውስ ቢያስነሱ፣ ግሎባል የሆነ ነውጥ ቢያስነሱ እግዚአብሔር ሲገስጻቸው እንደ ገለባ ይበተናሉ። ሃሌሉያ! ኢየሱስ ክርስቶስ በምድር ላይ ሲመላለስ የጴጥሮስን አማትም ንዳድ ወይንም ትኩሳት ነው ታማ የነበረው። ትኩሳት አማት ነው የተኛችው። የጴጥሮስን አማት ትኩሳት ለመፈወስና በባህር ላይ የተነሳውን ያንን ታላቅ ሞገድ ለማስቆም የተለያየ ጉልበት አይጠቀምም ኢየሱስ። ለሁለቱም አንድ ቃል ነው የሚያወጣው። ልቀቅ ይለዋል፣ ትኩሳቱ ለቆ ይሄዳል። ጸጥ በል ይለዋል፣ ያ ታላቅ ሞገድ ጸጥ ይላል። ሃሌሉያ! ልዩነቱ ለእኔና ለእናንተ ነው እንጂ ለእግዚአብሔር አይደለም። ይሄ በእውነት ውስጣችን ሲንክ አድርጎ እንዲገባ ፈልጋለሁ፣ እንድንኖረው ፈልጋለሁ፣ እኔን ጨምሮ ማለት ነው። እንድንኖረው በእግዚአብሔር ዘንድ የትኛውም ተራራ ጠጠር ነው። በቃ በጠጠርና በጠጠር መካከል የምናበላልጠው እኔና እናንተን እንጂ በእግዚአብሔር ፊት የትኛውም ተራራ እንደ ትቢያ ነው። የትኛውንም ውቅያኖስ በእጁ ነው የሚሰፍረው እግዚአብሔር። ሃሌሉያ! እረ የምናመልከው ታላቅ ነው በእውነት። ውሆችን በእፍኙ የሚሰፍር እኮ ነው እናንተ። ውሆችን በእፍኙ የሚሰፍር የትኛውም የውሃ ሙላት ለእግዚአብሔር ታላቅ ሊሆንበት አይችልም። ውሆችን በእፍኙ የሚሰፍር ተራሮችን በሚዛን የሚመዝን ይላል። ሃሌሉያ! ሃሌሉያ! አንድ ጊዜ ጋሽ ንጉሴ ቡልቻ ይህንን ቃል ተራሮችን በሚዛን የሚመዝን የሚለው ሲያስተምሩ ያሉትን ነገር አረሳውም። ገና መዳኔ ነበርና ውስጤ እንደዚህ እትም ብሎ ነው የቀረው። እናንተ አሉ እኛ ሙዝ ምናምን ብርቱካን እንደምንመዝነው ይሄ እግዚአብሔር እኮ ተራሮችን በሚዛን የሚመዝን ታላቅ አምላክ ነው። ሃሌሉያ! አይገርማችሁም? ተራሮች ተራራነታቸው ለእኛ ነው እንጂ እግዚአብሔር እኮ በሚዛን የሚመዝናቸው እኛ ብርቱካንና ሙዝ ወዲህ ወዲያ እንደምናደርግ ወዲህ ወዲያ የሚያደርጋቸው ናቸው። ውሆች ውሃነታቸው፣ ባህርነታቸው፣ ውቅያኖስነታቸው፣ ታላቅነታቸው፣ ሱናሚነታቸው ለእኛ ነው። እግዚአብሔርስ በእፍኝ። እንደውም ምሳሌ ላይ ምንድን ነው ያለው? ውሃን በልብሱ የሚቋጠር ይላል።
ሃሌሉያ። ውሃን በልብሱ የሚቋጥር ክብር ለሱ ይሁን። አንድ ቃል ይበቃዋል። ጌታ ኢየሱስ ክርስቶስ ታስታውሳላችሁ፣ ማርቆስ ወንጌል ምዕራፍ 4 ላይ ትላንትና አንስተነዋል። ነቅቶም ይላል ነፋሱን ገሰጸው። ሃሌሉያ። ሰው ሕፃን ልጁን እንደሚገስጽ ማለት ነው። እንዴት ነው ልጆቻቸው ዝም በል ስትሏቸው ድንግጥ ብለው ዝም እንደሚሉ ማለት ነው። ነቃና እንደዛ ሲያጓራ የነበረውን እንደዛ ደቀ መዛሙርቱን ሲያውካቸው ሲያስጨንቃቸው የነበረውን ያንን ነፋስ ሰው ሕፃን ልጁን ታናሽ ልጁን እንደሚገስጽ ወይም ሰው አገልጋዩን ሎሌውን እንደሚገስጽ ጸጥ በል ሲል ጸጥ እንደሚሉለት ሃሌሉያ። ነፋሱን ተነሳና ገሰጸው። አይገርማቸው? ገሰጸው። ባህሩንም ዝም በል አለው። እኔ በቃ እናቶች የሆናችሁ አባቶች የሆናችሁ በተለይ በጣም አንደርስታንድ ታደርጋላችሁ። ልጆቻችሁ ሲያለቅሱ ዞር ብላችሁ ዝም በል እንደምትሉ ማለት ነው። ወይ የሆነ ሲበጠብጡ ሲጮህ ዝም በል እንደምትሉት ዞር ብላችሁ ማለት ነው። ይሄ ታላቅ ጌታ ነቅቶም ይላል፣ ተኝቶ ነበርኩ፣ ነቅቶም ዝም በል ሲለው ጸጥ አለ ይላል። ባህር ነፋሱ ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ እንደተቆጡት ልጅ። ሃሌሉያ። በጌታ በኢየሱስ ክርስቶስ እኔ በዚህ በመጣው በቃሉ መንፈስ እናገራለሁ። በህይወታችሁ ላይ ወጀብ የሆነ ነፋስ የሆነ ሞገድ የሆነ ከአምላኬ ዘንድ ዛሬ አንዲት ቃል ትምጣበት። ዝም በል ጸጥ በል የምትል አንዲት ቃል ትምጣበት። ትዳራችሁን ያናወጠ፣ ቤታችሁን ያናወጠ፣ ቢዝነሳችሁን ያናወጠ፣ አገልግሎታችሁን ያናወጠ፣ ሰላማችሁን፣ እረፍታችሁን ያናወጠ ነገር አንዲት ቃል ትምጣበት ከአምላኬ ዘንድ። ብዙ ኤፈርት ከማያደርገው የሚናገረው ከሚሆንለት የሚያስበው ከሚጸናለት ከአምላኬ ዘንድ አንዲት ቃል ይምጣበት ዛሬ። ዝም በል የሚል ጸጥ በል የሚል ሃሌሉያ። ዝም በል አለው፣ ጸጥ በል አለው ይላል። ተቆጣው። በቃ ሕፃን ልጅ እንደምትቆጡ ተቆጣው። ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። አያችሁ፣ ለራስ ምታት ሲሆን አጭር ጸሎት ጸልዮ ኢየሱስ ከዛ በኋላ ለባህርና ለሞገድ ሲሆን የሆነ ረጅም የተሰካካ ምናምን ሃይማኖተኛ የተገጣጠመ የተሳለጠ ቃል ምናምን ያለው ረጅም ጸሎት አይደለም የሚጸልየው። የንግግሩ ርዝመት ሳይሆን የቃሉ ስልጣን ነው የሚሰራው። ሃሌሉያ። አንዳንድ ጊዜ አሕዛብ በንግግራቸው ብዛት የሚሰሙ ይመስላቸዋል አለ። ወዳጆቼ እጃችን ላይ ያለውን የቃሉን ኃይል አንደበታችን ላይ ያለውን የስሙን ጉልበት መረዳታችን ነው እንጂ ማተር የሚያደርገው የንግግራችን ርዝመት፣ የሆኑ ጥቅሶችን የማጣቀሳችን፣ የሆነ ሃይማኖተኛ ቋንቋዎችን የመጠቀማችን፣ እነሆና ዘንድ የማብዛታችን አይደለም። የሰዓቱ ርዝመትም አይደለም። እሱ የአሕዛብ ጸሎት ነው አለ ጌታ ኢየሱስ ክርስቶስ። እነሱ በመደጋገማቸው ብዛት የሚሰሙ ይመስላቸዋል አለ። አንድ ነገር ስለደጋገሙት በቃ ድገመው ደጋግመህ በለው አይደለም የሚሉት። እንደዛ እኮ ነው የሚሉት። ይሄ ሎ ኦፍ አትራክሽን፣ ደጋግመህ ስትለው ይመጣል፣ ደጋግመህ ስትለው ይሳካል። እነሱ ጌታ እኮ አስቀድሞ ተናግሯል። አዲስ ነገር አይደለም ያመጡት። በመደጋገማቸው ብዛት የሚሰሙ ይመስላቸዋል እነሱ። እናንተ ግን እንደዚህ አይደላችሁ ማለት። ሰውር በሉና በስውር ለሚሰማ አምላካችሁ ንገሩት አለ። እሱ በግልጥ ይከፍላችኋል። ሃሌሉያ። እናንተ እንደዚህ አይደለም የምትጸልዩት አላቸው። ጌታ ስሙ ይባረክ። እውነት ነው ወይ ነው? አየህ፣ ድግምት ማለት እኮ ሌላ ምንም አይደለም፣ በመደጋገም የሚሆን ነገር ማለት ነው። ደጋግመው ያንን ነገር ሲሉት መናፍስትን ይጠራሉ። የጠሯቸው መናፍስት መጥተው ያን የደጋገሙትን ነገር ያስፈጽሙላቸዋል። ድግምት ማለት ያ ነው። እኛ ግን ደጋሚዎች አይደለንም። ከሕያው አምላክ ጋር የምንኖር ከሕያው አምላክ ጋር ሕያው የሆነ ህብረት ያለን ስልጣን ያለው የኢየሱስ ስም የተሰጠን የሚሰራ የእግዚአብሔር ቃል ያለን የሕያው አምላክ ልጆች ነን እንጂ ደጋሚዎች አይደለንም። እኛ ነገርን በመደጋገም አይደለም የምናደርገው፣ በማስረዘምም አይደለም የምናሳካው። አንድ ቃል ሲናገር ያለው የሚሆንለት አምላክ ነው ከኛ ጋር ያለው። ሃሌሉያ። የአንድ የበዓል ቆይታ ያደረግኩት ከአንድ ከተወደዱ አባታችን ጋር የበዓል ቆይታ አድርጌያለሁና ሰርፕራይዝ እንድትሆኑ ነው። ነገ ታዩታላችሁ። ድሮ እሳቸው በሚያገለግሉበት ስፍራ ላይ ስለነበሩ አንድ ትልቅ አገልጋይ እያጫወቱኝ ምን አሉ፣ በቃ የእሳቸው ጸሎት የታወቀ ነው አሉ። የታወቀ እሳቸው ጸሎት እና ብዙ ግርግር ለማለት አጋንንት የያዘው ሰው ሲመጣ ቤተክርስቲያን ውስጥ ሳይገባ ገና በር ላይ ነው መጮህ የሚጀምረው እና በር ላይ መጮህ ሲጀምር እሳቸው ምንም ዝርዝር ነገር አያወሩም። ውጣ ብያለሁ ውጣ ነው የሚሉታልና አጋንንቱ ጮህ ይወጣል። አይገርማችሁም?
በቃ ምንም ሴሪሞኒ የለም አሉ። የት ነው ያያዝከው? እንዴት ነው ያያዝከው? ምን ነበረ? ምንድነው ምስህ? ምንድነው የምታረገው? ምንድነው እቅድ? ይሄ ሁሉ ዝርዝር ሁኔታ የለም አሉ። በቃ 50 ዓመት በፊት ጌታን ያገኙና 50 ዓመት በላይ ያገለገሉ ሰው ናቸው። ሲያዩት ገና እየጮኸ ሲመጣ ገና ከበር ላይ ነው የሚጮኸው አሉ። ማንም ሰው ሳይነካው ከበር ላይ ነው የሚጮኸው። ልክ በር ላይ ሲደርስ ሲጮህ ውጣ ብያለሁ ውጣ ይሉታል አሉ። በቃ ይወጣል አጋንንቱ። ይሄ ሁሉ ሴሪሞኒ አልነበረም አሉ። ታውቃላችሁ በደርግ ጊዜ ክርስቲያኖች አንድ ቦታ ላይ ተሰብስበው መጸለይ እንደዚህ አይነት ፕራክቲሶችን ማድረግ ስለማይችሉ ስለነበረ ተደብቀው አንዳንድ እየሆኑ እየገቡ ነው አንድ ቦታ ላይ ህብረት የሚያደርጉት። መጽሐፍ ቅዱስ ጥናት የሚሆን ጸሎት የሚሆን የሚያደርጉት አንዳንድ እየገባቸው፣ አንዱ ከገባ በኋላ ከሆነ ከ10 ደቂቃ በኋላ ደግሞ አንደኛው ሰው ይገባል። ከሆነ ከ20 ደቂቃ በኋላ ደግሞ ሌላኛው ሰው ይመጣና እንደዛ ተሰብስበው ነው ህብረት የሚያደርጉት። እና አጋንንት ክፉ አይደለ? እንደዛ በተሰበሰቡበት ቦታ ማኒፌስት ያደርጋል። እንግዶች ሰዎች ተጋብዘው ሲመጡ ይገለጣል አጋንንትና ጮሆ ሊያስይዛቸው ይሞክራል። አጋንንቱ እዛ ቦታ ላይ ጮሆ የአብዮት ጥበቃዎች መጥተው እንዲይዟቸው ሊያደርግ ማለት ነው። ከዛ ግን ክርስቲያኖቹ የቃሉን ስልጣን የስሙን ጉልበት ስለሚያውቁ ይኸው በጌታ በኢየሱስ ስም አስሬሃለሁ፣ ሳትጮህ በላብ እንድትወጣ አዝዣለሁ ይሉታል። እና ሰዎች እያላባቸው አጋንንት ይወጣላቸው ነበር። እንዳትጮህ አብዮት ጥበቃዎች እንዳይመጡብን እንዳትጮህ በላብ እንድትወጣ አዝዣለሁ ይሉት ነበር። በላብ ይወጣ ነበር። የተሰጠን ቃል የተሰጠን ስም ጉልበታም ነው ወዳጆቼ። እግዚአብሔር አንድ ጊዜ ሲገስጻቸው እንደ ገለባ ይበተናሉ ይላል። እንደ ገለባ ይበተናሉ። ቁጥር 14 ላይ እነሆ ሲመሽ ድንገተኛ ሽብር ሆነ፣ ከመንጋቱም በፊት ግን አንዳቸውም አልተገኙም። የዘረፉን እድል ፈንታ የበዘበዙን ዕጣ የሆነ ይላል። እነሆ ሲመሽ ምን ሆነ? ድንገተኛ ሽብር ሆነ፣ ከመንጋቱ በፊት ግን አንዳቸውም አልተገኙም። አሸባሪዎቹ ማለት ነው። የዘረፉን እድል ፈንታ የበዘበዙን ዕጣ ፈንታ የሆነ፣ ማታ ያሸበረን፣ ማታ ከባድ የመሰለን። ማታ ስለሆነ እኮ በጨለማ ውስጥ ትንሹ ነገር አይደለም የሚገዝፈው። በጨለማ እኮ ትንሹ ነገር ይገዝፋል፣ ይተልቃል። ድመት አቦ ሸማኔ ይሆናል ያለን በቀደም አልነበረ? በጨለማ ውስጥ ስታገኙት ድመት አቦ ሸማኔ ይሆናል፣ ይተልቃል። ግንስ ሲነጋ ብርሃን ሲመጣ አይገኝም። ከመንጋቱ በፊት ግን አንዳቸውም አልተገኙም። ከመንጋቱ በፊት አንዳቸውም አልተገኙም። የዘረፉን እድል ፈንታ የበዘበዙን ዕጣ የሆነ ይላል። ብቻ ወዳጆቼ እኔና እናንተ እንደ እስራኤል አዳኛችንን አንርሳ እንጂ፣ እነሱ ያዳናቸውን ረስተው ነው። አዳኛችንን አንርሳ እንጂ ማታ ያሸበረን፣ ማታ ከባድ የመሰለን ሲነጋ ብርሃን ሲመጣበት አይገኝም። ምን እንማር ከዚህ ምዕራፍ? አንደኛ ትኩረታችንን በፈቃዳችን ሰሪያችንና አዳኛችን ላይ እናደርገው። ወደንና ፈቅደን አቴንሽናችንን ለእግዚአብሔር እንስጥ። አቴንሽናችንን ለአዳኛችን ለኢየሱስ እንስጥ። ካልሆነ ግን he knows how to get your attention። እግዚአብሔር እንዴት አድርጎ አቴንሽናችሁን ማግኘት እንዳለበት ያውቃል። እስራኤል በሰላም ያለምንም ግርግር አቴንሽኗን ወደሱ እንድታደርግ ደጋግሞ ነግሯታል። እግዚአብሔር አላደርግም አለች። ወደ ሶሪያ አደረገች አቴንሽኗን፣ ወደ ደማስቆ አደረገች አቴንሽኗን። ደማስቆን ቀጣና ሶሪያን አፈራረሰና አቴንሽኗን አገኘ። እንደዚህ ያለ ደማስቆን አፈርሳታለሁኝ፣ እንዳልነበረች አደርጋታለሁ። ከዛ በኋላ እስራኤል ወደ እኔ ይመለሳሉ፣ በሌላ መተማመናቸውንም ያቆማሉ። ለምን ከመከራ እንማራለን ወዳጆች? ለምን ሌሎችን አስመትተን እንማራለን? በሰላም ሀገር ቁጭ ብለን እምነታችንንና አቴንሽናችንን እሱ ላይ ብናደርግስ ከዚህ ሁሉ ጥፋት አልተጠበቅንም? ስለዚህ በፈቃዳችን ወደን ፈቅደን ትኩረታችንን ሰሪያችን ላይ አዳኛችን ላይ። ሰሪያቸውን ረስተዋል፣ አዳኛቸውን ረስተዋል ብሎ ነው እግዚአብሔር የታመኑበትን የቀጣ። ትኩረታችንን እሱ ላይ እናደርግ። ሁለተኛ ከዚህ ምዕራፍ የምንማረው አዳኛችንን እንዳንረሳ በቃሉና በጸሎት ልባችንን እንጠብቅ። ልንረሳው እንችላለን። አይገርማችሁ? አይመስልም እኮ አይደለ? አሁን ዛሬ ጌታን የምንወድበትን ፍቅር ይሄው። እናንተ ጌታን ብትወዱ አይደለ? ቃሉን ብትወዱ አይደለ? እንደዚህ በየምሽቱ እዚህ እየመጣችሁ የእግዚአብሔርን ቃል የምታጠኑት ጊዜያችሁን ሰጣችሁ። ዛሬ እንኳን የበዓል ዋዜማ ሆኖ እህቶች ብዙ የምትሰሩት ነገር ይኖራችኋል። ወንድሞች የተለያየ ቦታ የምትሄዱትና የተለያየ ነገር የምታደርጉበት ነገር፣ ከቤተሰብ ጋር ቁጭ ብሎ መጫወት፣ ቴሌቪዥን ማየት እኮ ይቻላል። ቤተክርስቲያን እንኳን ፕሮግራም ባይኖር በዚህ ሰዓት የዋዜማ ፕሮግራሞችን ቁጭ ብሎ ማየት እኮ ይቻላል። ግን ይህን ሁሉ ነገር ትታችሁ የመጣችሁት እኮ ጌታን ብትወዱ ነው።
እንዲህ የምወደውን ጌታ ልረሳው እችላለሁ? አይገርማችሁ? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። የሚረሱት ያልመሰላቸው ረስተውታል፣ የሚክዱት ያልመሰላቸው ከድተውታል። እኔ እስከ ሞት ድረስ ተከትዬ ሄዳለሁ ያሉ ዶሮ ሳይጮሁ 3 ጊዜ ክደውታል። ጴጥሮስ እኮ እኔ ጌታው ሌላው ሁሉ ቢከዳ እኔ ከአንተ ጋር እስከ ሞት ድረስ ይሄዳለሁ ሲል እየዋሻ አልነበረም። በነገራችን ላይ እየፎገረ እኮ አልነበረም። በእኛ ዘመን ቋንቋ የምሩን እኮ ነው፣ የእውነቱን እኮ ነው። እንደዛ እንደሚያደርግ ተሰምቶት እኮ ነው። በሰዓቱ ልቡ ያ ነው፣ በቃ ያ ነው። ጌታ ብቻ ነው የሚያውቀው እንጂ ጴጥሮስ አያውቅም ነበረ ጴጥሮስ። ከዛ ግን አይ አለው ጴጥሮስ ዶሮ ሳይጮህ እኮ 3 ጊዜ ትክደኛለህ አለ። ሌሎቹ ቢክዱህ እስከ ወህኒ እስከ ሞት ድረስ እንኳን ተከትዬ እሄዳለሁ አለ። እኔ ክፍሉን ሳነበው በጣም ይገርመኛል። ካደ ብቻ እኮ አይደለም የሚለው ይራገም ጀመረ ይላል። ታውቃላችሁ? ከርስ ያደረገው ጀመረ። ኢየሱስ ክርስቶስን ታውቀዋለህ ሲባል መራገም ጀመረ። እኔ ይህን የተረገመ ይህን ክፉ አላውቀውም ብሎ ይራገም ጀመረ። ሊያውም እኮ የሆነ በሸንጎ ፊት አይደለም፣ በባለስልጣናት ፊት አይደለም። መጽሐፍ ቅዱስ እንደሚለው በገረድ ፊት፣ በአገልጋይ ሴቶች ፊት። አረ ይሄ የገሊላ ሰው ነው ንግግሩ ይገልጠዋል ሲሉት ይራገም ጀመረ ይላል። ወገኖች ይቺን ልባችንን ብዙም አንመናት፣ ብዙም አንተማመንባት። እግዚአብሔር ነው የሚያውቃት፣ እኛ እንኳን አናውቃት። ነገ ምን ልታስብ እንደምትችል፣ ነገ ምን ልታስበልጥ እንደምትችል አናውቅ። ዛሬ ወዳጆቼ ከቤተ ክርስቲያን ወጥተው ከእግዚአብሔር ቤት ርቀው ጌታን ክደው ፌዛቸውን እምነታቸውን ዲናውንስ አድርገው ኤቲስት የሆኑ ሰዎች በዓለም ላይ አሉ እኮ አይደለም? ታዋቂ ሰዎች አሉ፣ አርቲስቶች አሉ፣ ዘፋኞች አሉ፣ ታዋቂ ሰዎች በቃ ክደው እግዚአብሔርን። ከዚህ ቀደም እንደነገርኳችሁ ከቢሊ ግራሃም ጋር በታላቅ ክብር ያገለገለ ሰው ዴር ኢዝ ኖ ጋድ የሚል መጽሐፍ እስኪጽፍ ድረስ እግዚአብሔርን የከዳ ሰው ታሪክ ነግሬያቸዋለሁ ከዚህ በፊት። እነዛ ሰዎች አሁን ያሉበትን ቦታ ድሮ ያውቁት የነበረ ይመስላቸዋል? አያውቁት። እንደኔና እንደናንተ እኮ እያለቀሱ ጌታን ያመልኩ ነበረ። እንደኔና እንደናንተ እኮ ነፍሳቸው በቃ ነፍስ እስከማይቀርላቸው ልባቸው እስከሚፈስ ድረስ ጌታን ይወዱት ነበረ። እንደኔና እንደናንተ ለቃሉ እንደዚህ ጊዜ ሰጥተው ቁጭ ብለው ያጠኑበት ጊዜ ነበረ። እንደኔና እንደናንተ አዳር ጸሎቶች ላይ የተለያዩ የቤተክርስቲያን ፕሮግራሞች ላይ የማይቀሩበት ጊዜ ነበረ። ልባቸው አሁን የሆነውን እንደሚሆን የዛን ጊዜ አያውቁትም ነበረ። ስለዚህ ወዳጆቼ ሁል ጊዜ ይሄ የትሑታን ጸሎት ነው። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። እግዚአብሔር ሆይ አዳኜን እንዳልረሳ እርዳኝ። አዳኜ ሁል ጊዜ በፊቴ ላይ እንደተሳለ ሆኖ እንዲኖር እርዳኝ። ይድመቅልኝ። በቃ እኔ አንድ ክረምት ላይ ነግሬያችሁ ከነበረ ጌታን እንደዚህ ብዬ ለመንኩት። ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊቴ ላይ የተሳለው ስዕል እንዲደምቅልኝ፣ ቪቪድ እንዲሆን፣ በቃ ቪቪድ እንዲሆን ደምቆ እንዲታየኝ ሳመልክ ያንን እያየው ማምለክ እፈልጋለሁ ብዬ ጸለይኩኝ። እግዚአብሔር እንደዛ አደረገልኝ። በቃ ግራና ቀኝን ሳይሆን ያንን የተሰቀለውን ክርስቶስን እያየን እንድናመልክ እግዚአብሔር ያደርጋል። ክብር ለኢየሱስ ይሁን። አዳኛችንን እንዳንረሳ በቃሉ በጸሎት ልባችንን እንጠብቅ፣ ጸጋን እንቀበል። 3ኛ ከዚህ ምዕራፍ የምንማረው በማታዎቻችን ላይ እግዚአብሔርን እንመነው። እግዚአብሔርን እንመነው። ይመጣል፣ ይነጋል፣ መንጋቱ አይቀርም ወዳጆቼ። ሲመሽ ድንገተኛ ሽብር ሆነ አሉ። ከመንጋቱ በፊት ግን አንዳቸውም አልተገኙም። ስለዚህ በማታዎቻችን ላይ እግዚአብሔርን እንመነው። 4ኛው ከዚህ ምዕራፍ የምንማረው ዘመን እየከፋ ርኩሰትና አመፅ እየበዛ ቢሄድም እግዚአብሔር ግን የትሩፋን አምላክ ነው። ስለዚህ ጸንተን እንቁም። እግዚአብሔር የቅሬታዎች አምላክ ነው። ጸንተን እንቁም። ከቅሬታዎች መካከል ልሁንልህ እንበለው። ከቅሬታዎች መካከል አድርገኝ፣ ከትሩፋንህ መካከል አድርገኝ፣ ለአንተ ታምነው ከሚቆሙት መካከል አድርገኝ። ለበዓል ያልሰገዱ በከንፈራቸው ያልሳሙት በጉልበታቸው ያልተንበረከኩለት 7000 አሉኝ ያለ ከነሱ መካከል አድርገኝ። አሉኝ ከምትላቸው መካከል፣ አለችኝ ከምትላቸው መካከል፣ በዚህ አመፀኛና አመንዝራ ትውልድ መካከል አሉኝ ከምትላቸው መካከል አድርገኝ እንበለው። እግዚአብሔርን ጸንተን እንቁም። ኢሳይያስ ምዕራፍ 18 በጣም ኢንተረስቲንግ ነው።
እግዚአብሔር ስለ ኢትዮጵያ የተናገረው ቃል ነው። ኢትዮጵያ የሚል ቃል ያለበት ቦታ መቼም በጣም ልባችን ኢንተረስትድ እንደሚሆን አስባለሁኝ። ቁጥር 1 ላይ ኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት ብሎ ይጀምራል። ይህ ስፍራ እንግዲህ መልክዓ ምድራዊ አቀማመጡ የዛሬቱን ኢትዮጵያንና ሱዳንን ይወክላል ተብሎ ነው የሚታመነው። ግን ዞሮ ዞሮ ኢትዮጵያ ያለችበት ከኢትዮጵያ የሰፋ ስለሆነ ነው እንጂ በወቅቱ ኢትዮጵያ የሚባለው ቦታ ከኢትዮጵያ የሰፋ ነበረ ነው እንጂ ኢትዮጵያ የሚለው ውስጥ ኢትዮጵያ ያሁኗ ኢትዮጵያ አለችበት። እና ይሄ ህዝብ ይላል እግዚአብሔር፣ ይሄ ህዝብ ንግዱ የተሳለጠ ነው፣ መልእክተኞቿ ፈጣን ናቸው፣ ህዝቦቿ ጠንካሮችና ኃያላን ናቸው ይላል። ምንም ችግር የለበትም ይሄ ህዝብ። ለዚህ ምንም ችግር ለሌለበት ህዝብ እግዚአብሔር መልእክት ይልካል፣ መልእክት ይልክባቸዋል። ቁጥር 3 እንደዚህ ይላል፣ በምድር የምትኖሩ ሁሉ አድምጡ፣ በተራሮች ጫፍ ላይ የተተከለ የሰንደቅ ዓላማ ምልክት ሲውለበለብ አስተውሉ፣ መለከት ሲነፋ ስሙ ብሎ መልእክት ይልክባቸዋል። አዎ ንግዳችሁ የተሳለጠ ነው፣ አዎ መልእክተኞቻችሁ ፈጣን ናቸው፣ አዎ ህዝባችሁ ጠንካራና ኃያላን ናቸው። ግን በተራሮች ጫፍ ላይ የተተከለ የሰንደቅ ዓላማ ምልክት ሲውለበለብ አስተውሉ፣ አስተውሉ፣ መለከት ሲነፋም ስሙ። ደግሞ ለነሱ ብቻ አይደለም፣ በምድር ለሚኖሩ ሁሉ ሰንደቅ ዓላማውን እንዲያስተውሉ ጥሪ ያቀርብላቸዋል። ለምድር ህዝቦች ሁሉ ማለት ነው። ከነዚህ ህዝቦች ይነሳና ለምድር ህዝቦች ሁሉ ሰንደቅ ዓላማው ሲውለበለብ አስተውሉ፣ አስተውሉ። በተራሮች ጫፍ ላይ የተተከለ ሰንደቅ ይላል። በተራራ ጫፍ ላይ የተተከለ የሰንደቅ ዓላማ ምልክት ሲውለበለብ አስተውሉ። ሁሉ እንዲያዩት የተሰቀለ ነው። ተራራ ጫፍ ላይ ከተሰቀለ ሁሉ እንዲያዩት ተፈልጎ ነው የተሰቀለው፣ ከማንም ያልተሰወረ ነው። ሃሌሉያ! ጌታ ኢየሱስ ስሙ ይባረክ። በአደባባይ ከፍ ባለ ስፍራ ሁሉ በሚያየው ስፍራ እኮ ነው ኢየሱስ ክርስቶስ የተሰቀለልን። ሰንደቃችን ኢየሱስ፣ ክብር ለሱ ይሁን። ሁሉ እንዲያዩት እንዲያስተውሉት፣ ደግሞ ወደሱ እንዲሳቡ በአደባባይ ከፍ ባለ ቦታ ላይ የተሰቀለው ጌታ ኢየሱስ ክርስቶስ በሚስጥር አለመሞቱ፣ ማንም በሌለበት ስፍራ አለመገደሉ፣ ተወግሮ በድንጋይ አለመሞቱ። አይሁድ እኮ ሰውን በመስቀል አይቀጡም። በነገራችን ላይ በዛ ስርዓት ውስጥ የመጣው ራሱ ተሰቅሎ መሞት ስለነበረበት ነው። አደባባይ ሰው ሁሉ እያየው መሞት ስለነበረበት ነው። ከመሰቀሉ በፊት እኮ በነገራችን ላይ ብዙ ጊዜ የግድያ ሙከራ አድርገውበታል። ከከፍታ ቦታ ላይ ሊጥሉት ሞክረው ያውቃሉ። ገፍትረው ሊጥሉት ሞክረው ያውቃሉ። በምኩራብ ውስጥ ሲያገኙት ከበውት ሊይዙት ሞክረው ያውቃሉ። ጊዜው ስላልደረሰ የሚሞትበት መንገድ ያ ስላልሆነ ግን በመካከላቸው አልፎ ሄደ ይለናል። ነቢይ ከኢየሩሳሌም ውጭ ሊሞት አይገባውም እያላቸው በመካከላቸው አልፎ ይሄድ ነበረ። ከፍ ባለ ቦታ ላይ በአደባባይ በመስቀል ላይ ሰው ሁሉ በሚያየው ቦታ ላይ እንደ ሰንደቅ ዓላማ ሆኖ ሊሞት ግድ ነበረ። ሰንደቅ ዓላማው ሲውለበለብ ግን አስተውሉ። ያ ብቻ አይደለም፣ መለከት ሲነፋም አድምጡ፣ አድምጡ ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 32 ላይ ጌታ እንደዚህ ያለ ራሱ እኔ አለ ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እሰባለሁ። ሞቱን ምን ብሎ የሚናገረው ጌታ? ከምድር ከፍ ከፍ የምልበት ነው። እኔ ከምድር ከፍ ከፍ ስል ሁሉን ደግሞ ወደ እኔ እሰባለሁ። ሃሌሉያ! ዛሬ ጌታ ኤጌን እንደ ጌን አይሰቀልም። ኤጌን እንደ ኤጌን ከፍታ ቦታ ላይ ተራራ ቦታ ላይ እየወጣ አይሞትም ጌታ። ዛሬ ሁሉ እንዲያዩት ከፍ አድርገን የምናውለበልበው ሰንደቅ ወንጌል ነው። ሁሉ እንዲያዩት በየአደባባዩ የምናውለበልበው ሰንደቅ ዓላማው፣ በተራሮች ላይ የተተከለው ሰንደቅ ዓላማ ሲውለበለብ እዩ፣ አስተውሉ፣ አስተውሉ። ደግሞ የሚመለከት ድምፅ ሲነፋ ስሙ። ወንጌል በሚሰበክበት ጊዜ ሁሉ እግዚአብሔር ምን እያለ ነው? አስተውሉ እያለ። ልክ ሰንደቅ ዓላማው ሲተከል አስተውሉ እንዳለ የምድርን ሕዝብ ሁሉ ወንጌል ሲሰበክ ለሰዎች ሁሉ በልባቸው ምን ይላቸዋል? አስተውሉ፣ አስተውሉ። ለዛ ነው እግዚአብሔር አብሮን መስራት አለበት የምንለው። ለዛ ነው እግዚአብሔር የልባቸውን ጨለማ ብርሃን ይሁን ካላለ የእኛ ንግግር ብቻውን ለውጥ አያመጣም የምንለው። እኛ ስንሰብክ እግዚአብሔር ሰዎችን አስተውሉ ማለት አለበት። እግዚአብሔር የሰዎችን ልብ በሽታ መንፈስ መደገፍ አለበት። እግዚአብሔር በልባቸው ላይ ያለውን ጨለማ ብርሃን ይሁን ማለት አለበት። አስተውሉ ሲላቸው ያስተውላሉ። እግዚአብሔር ሆይ እንዲያስተውሉ እርዳቸው ብለን መጸለይ አለብን። ደግሞ መለከቱ ሲነፋ ስሙ።
ሰንደቅ ዓላማውን አስተውሉ፣ መለከቱ ሲነፋ ስሙ። የትኛው መለከት? አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ ጳውሎስ እንደዚህ አለ፣ ጌታ ራሱ በትእዛዝ በመላእክም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ ይላል። ሰንደቅ ዓላማውን አስተውሉ፣ ደግሞስ ዳግም ምጽአቱ መለከት የሚነፋበትን ጠብቁ፣ መለከቱን አዳምጡ፣ ጠብቁ። ዕብራውያን ምዕራፍ 12 ቁጥር 2 ላይ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን ሰንደቅ ዓላማችንን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ፣ እሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል ይላል። ኢየሱስን እናስተውል፣ ዳግም ምጽአቱን ደግሞ ነቅተን እንጠብቅ። ቁጥር 4 እግዚአብሔር እንዲህ ብሎኛል አለ፣ በቀትር ጊዜ በጸጥታ እንደምታበራ ፀሐይ፣ በመከርም ወራት በሞቃት ሌሊት እንደሚታይ ጤዛ ከሰማያዊ መኖሪያዬ ጸጥ ባለ መንፈስ ቁልቁል እመለከታለሁ። ይሄ ቃል እንዴት እንደባረከኝ ልነግራችሁ አልችልም። በምድር ላይ ያለውን ትርምስ እንግዲህ ከላይ ጀምሮ እያየን መተናል። ምን አይነት ኬውስ፣ ምን አይነት ቀውስ እንዳለ በምድር ላይ ከላይ ጀምሮ እያየነው ነው አይደል? የሰው ልጆች ምን ቢተራመሱ፣ የሰው ልጆች ቢያምፁ፣ የሰው ልጆች ቢደናገጡ፣ ቢሯሯጡ፣ ነውጥ ቢያስነሱ፣ እኔ ግን አለ እግዚአብሔር ጸጥ ባለ መንፈስ ቁልቁል እመለከታለሁ አለ። ሃሌሉያ ሃሌሉያ። እኛ ስንሸበር አብሮ የሚሸበር አምላክ አይደለም እግዚአብሔር። እኛ ስንደነግጥ አብሮ የሚደነግጥ አምላክ አይደለም እግዚአብሔር። እኛ ሰርፕራይዝ ስንሆን አብሮ ሰርፕራይዝ የሚሆን አምላክ አይደለም እግዚአብሔር። እኔ እንዴት እንደባረከኝ፣ እንዴት በእግዚአብሔር ላይ መተማመኔን እንደጨመረው ልነግራችሁ አልችልም። ያን ሁሉ ነውጥ፣ ያን ሁሉ ቀውስ፣ ያን ሁሉ አመፅ እኔ ግን አለ ጸጥ ባለ መንፈስ ቁልቁል፣ ደግሞ ቁልቁል የፈለገ ቢገን እሱ ጋር ሊደርስ ስለማይችል እግዚአብሔር ወደ ጎን እንደዚህ የሚመለከተው ትከሻ ለትከሻ ከእግዚአብሔር ጋር የሚገፋፋ ምንም አይነት ችግር፣ ምንም አይነት የጠላት ኃይል፣ ምንም አይነት ነውጥ የለም። ቁልቁል እመለከታለሁ ይላል እግዚአብሔር። አይገርማችሁም? ያ ሁሉ ነውጥ ወደሱ አይጠጋጋም። ቁልቁል እመለከተዋለሁ። ሊያውከውም፣ ሊያናውጠውም፣ ሊረብሸውም፣ ሊያስደነግጠውም፣ ሊያነቃንቀውም አይችልም። ከማደሪያዬ ሆኜ ቁልቁል እመለከታለሁ። ሃሌሉያ! ምን አይነት አባት ነው ያለን? ምን አይነት አምላክ ነው ያለን? ቁልቁል እመለከታለሁ አለ። በንዴት በጭንቀት ሪአክት አላደርግም። የሚሆነው ከመሆኑ በፊት ከጅማሬ እስከ ፍጻሜ ስለማውቀው ከማደሪያዬ ሆኜ በተረበሸ መንፈስ አይደለም፣ ሰርፕራይዝ በሆነ መንፈስ አይደለም፣ ጸጥ ባለ መንፈስ ከመነሻው ጀምሮ መጨረሻውን እንደሚያቅሰው ጸጥ ባለ መንፈስ እመለከታለሁ። ሞዬ ሁል ጊዜ የሚሰጠን ምሳሌ ያለ ፓስተር ሞ እግር ኳስ ጨዋታ ዋናው ጨዋታ አልቆ አይታችሁ ዋናውን ጨዋታ ስንት ለስንት እንደተሸናነፉ ቡድኖቹ ሰምታችሁ ከዛ በኋላ በማግስቱ ስፖርት ዜና እያያችሁ እያለ ሃይላይት ይታያል። ጎሎቹ ምናምን ነገር ሃይላይት ይታያሉ ዜና ላይ እና ዜናውን እያያችሁ ወይኔ ባልገባ፣ ወይኔ ሊገባ ነው፣ ወይኔ በያዘው በረኛው ምናምን ትላላችሁ እንዴ? አትሉ። እንደሚገባም ታውቃላችሁ፣ እንደማይገባም ታውቃላችሁ። ስንት ለስንት እንደሚሸናነፉም አውቃችኋል። ኦልሬዲ ዩአር ኢንፎርምድ። አዲስ ነገር የለም እዛ ጋር ለእናንተ አዲስ ነገር የለም። ጨዋታውን አይታችሁታል። ጨዋታው አልቋል ወዳጆቼ። በእግዚአብሔር ዘንድ ጨዋታው አልቋል። አይቶታል። የሚገባውንም የማይገባውንም ያውቀዋል። የሚሆነውንም የማይሆነውንም ያውቀዋል። ስለዚህ አይደነግጥም፣ አይጨነቅም፣ ሰርፕራይዝ አይሆንም፣ ሪአክት አያደርግም። ከማደሪያዬ ሆኜ በምን አይነት መንፈስ ነው እናት? በጌታ በኢየሱስ ስም ይሄ መንፈስ ይብዛልን ለኛ። በእውነት እግዚአብሔር ስለሚያውቀው ነገር እንዳንጨነቅ ያውቀዋል። አባቴ ያውቀዋል። ሃሌሉያ! አባቴ ያውቀዋል ብለን መረጋጋት ይሆንልን። መሆኑንም ያውቃል፣ አለመሆኑንም ያውቃል እግዚአብሔር። ጸጥ ባለ መንፈስ እኔ በጣም ባረከኝ። ጸጥ ባለ መንፈስ ደግሞስ ቁልቁል እመለከተዋለሁ። አንዳንዴ በህይወታችን ነገሮች እንደ ድብልቅልቅ ሲሉ እግዚአብሔር የሌለ ይመስለናል። ድምፁ ሳይሰማ ሲቀር የሌለ ይመስለናል። እግዚአብሔር ጸጥ ብሏል ማለት የለም ማለት አይደለም ወዳጆች።
የለም ማለት አይደለም። ትክክለኛውን ነገር በትክክለኛው ጊዜ ለማድረግ ጸጥ ባለ መንፈስ ቁልቁል እየተመለከተ ነው። እግዚአብሔር ጸጥ ብሏችኋል? እግዚአብሔር የሌለ መስሏችኋል? እስከ መቼ ነው ማትመጣው እያላችሁት ነው? ትክክለኛውን ነገር በትክክለኛው ጊዜ ለማድረግ ጸጥ ባለ መንፈስ ያንን ትልቅ ነው ረጅም ነው የምትሉትን ተራራ ቁልቁል እያየው ነው። ቁልቁል እያየው ከፍ ያለ ነው የምትሉትን ችግር ቁልቁል እያየው ነው። ጸጥ ባለ መንፈስ ለዛው ሳይረበሽ ሪአክት አያደርግም እንደኔና እንደናንተ ሳይደነግጥ ሳይጨነቅ ቁልቁል እያየው ነው። በጌታ በኢየሱስ በዚህ ቃል ማረፍ ይሆንላችሁ። በእውነት የምትጨነቁ ሰዎች፣ የምትርበተበቱ ሰዎች እግዚአብሔር በቃ አሳልፎ ሊሰጠኝ ነው፣ በቃ አይመጣም፣ በቃ የለም፣ በቃ ዝም ብሎኛል የምትሉ ሰዎች እግዚአብሔር ትልቅ ነው የምትሉትን ተራራ ጸጥ ባለ መንፈስ ቁልቁል እያየው ነው። በዚህ ቃል በኢየሱስ ማረፍ ይሆንላችሁ። እሱ እንደኛ አይደናግጥም፣ እሱ እንደኛ አይጣደፍም። ምክንያቱም የሚሆነውን ነገር ከመሆኑ አስቀድሞ ስለሚያውቅ። እስኪ እንደኔ አይነት አምላክ አንድ አምጡ የሚል አምላክ እኮ ነው እግዚአብሔር። አይገርማችሁም? አንድ አምጡ እስኪ። ነገርን ከመሆኑ በፊት አስቀድሞ የሚናገር ካለ አምጡትና አምላክ ከሆነ በቃ አክኖሌጅ እናደርገው ይላቸዋል። እኔ ብቻ ነኝ ነገር ከመሆኑ በፊት አስቀድሜ የማውቅ። ለዛ ነው የማይደነግጠው እግዚአብሔር። ለዛ ነው የማይደነግጠው። እያወቀ እኮ ነው። በእውነት እያወቀ ነው የሚወደን፣ እያወቀ ሪቤል እንደምናደርግ እያወቀ፣ ጴጥሮስ እንደሚከዳው እያወቀ ይወደዋል። ይሁዳ እንደሚከዳው እያወቀ ኢሞሽናል አይሆንም። ከሌሎቹ በተለየ የሆነ ክፉ ፊት አያሳየውም ለይሁዳ። ከሱ ጋር እያጠቀሰ ይበላል፣ እየመጣ ይስመዋል። ያውቃል እግዚአብሔር። እግዚአብሔር የማያውቀው ችግር፣ እግዚአብሔር የማያውቀው ታሪክ ያለፈ ያለ የሚመጣ የለም። ቁጥር 5 ላይ እርሱ ከመከር በፊት አበባ በረገፈ ጊዜ የወይንም ፍሬ ጨርቋ ሲይዝ የወይኑን ዘንግ በማጭድ ይቆርጣል፣ ጫፎቹንም ይመለመላል ያስወግድማል ይላል። አይገርምም? ከመከር በፊት አበባ በረገፈ ጊዜ የወይን ፍሬ ጨርቋ ሲይዝ የወይኑን ዘንግ በማጭድ ጫፎቹንም ይመለመላል ያስወግድማል ይላል። ምን እያለ ነው? ህዝቡን እንደ ወይን ይገርዘዋል እያለ ነው። ደግሞስ ግርዛቱን የሚያከናውነው በትክክለኛው ጊዜ። መቼ? ከመከር በፊት አበባ በረገፈ ጊዜ ወይን የሚገረዝበት ጊዜ ነው ይሄ። የወይን ፍሬ ጨርቋ ሲይዝ የወይኑ ዘንግ በማጭድ ይቆርጣል፣ ጫፎቹንም ይመለመላል ያስወግድማል ይላል። በትክክለኛው ጊዜ ወይኑን ይገርዘዋል። ደግሞም በዓላማ ነው የሚገርዘው። በዓላማ ነው። አስጠላኝ እስኪ ልቆረጠው ምናምን ብሎ ሳይሆን በዓላማ። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 2 ድረስ የእግዚአብሔር ቃል እንደዚህ ይላል። ጌታ እንደዚህ ያለ እውነተኛው የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው አለና እርሱ በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል፣ ፍሬ የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል። በትክክለኛው ጊዜ በትክክለኛው ዓላማ ይገርዘዋል፣ የበለጠ እንዲያፈራ ቁጥር 7 በዚያን ጊዜ ለሰራዊት ጌታ ለእግዚአብሔር ረጃጅምና ቆዳው ከለሰለሰ ከቅርብም ከሩቅም ከሚፈራ ሕዝብ ኃያልና ቋንቋው ከማይገባ ወንዞችም ምድሩን ከሚከፍሉት መንግስት ገጸ በረከት ይመጣለታል። ገጸ በረከቱም የሚመጣለት የሰራዊት ጌታ እግዚአብሔር ስም ወዳለበት ወደ ጽዮን ተራራ ነው ይላል። እንግዲህ በምዕራፉ መጀመሪያ ላይ ሁሉ ነገር የተስተካከለለት የኢትዮጵያን ሕዝብ ሰንደቅ ዓላማውን አስተውሉ፣ መለከቱ ሲነፋ ስሙ የሚል መልእክት ልኮባቸው ነበር። ከዛ በኋላ ደግሞ እገርዛችኋለሁ፣ አጠራችኋለሁ ይላቸዋል። ከግርዛት በኋላ አምልኮና ለእግዚአብሔር መገዛትን ሲያመጡ ደግሞ ያሳየናል። መጀመሪያ ምንም ያልጎደለው ሕዝብ ነው፣ ኃያል ሕዝብ ነው፣ ንግዱ የተሳለጠለት ሕዝብ ነው አለን። ከዛ ግን ለዚህ ሕዝብ አንድ መልእክት ላከበት። ሰንደቅ ዓላማውን አስተውሉ፣ መለከቱ ሲነፋ ስሙ አለ። እናንተን ደግሞ እገርዛችኋለሁ፣ አጠራችኋለሁ አለና ከዚህ ሁሉ በኋላ የሚመጣውን አምልኮና ለእግዚአብሔር መገዛት ያሳየናል ማለት ነው። አያችሁ፣ ዛሬም በምድር ሁሉ ላይ የወንጌል ሰንደቅ ዓላማ ከፍ ብሎ ሲውለበለብ
ህዝቦችን እግዚአብሔርን ወደ ማምለክና ለእግዚአብሔር ወደ መታዘዝ ያመጣል። ምን እንማር ከዚህ ምዕራፍ? አንደኛ በህይወታችን የሚከሰተውን የትኛውንም ነውጥ እግዚአብሔር ጸጥ ባለ መንፈስ ሳይናወጥ ቁልቁል እየተመለከተው ነው። ይሄ መልእክት ነው። በቃ በእውነት መልእክት ሲሆን እኔ ይታወቀኛል፣ ከአንደበቴ ሲወጣ ይታወቀኛል። መልእክት ነው። እግዚአብሔር ያስጨነቀህን ነገር፣ የከበደብሽን ነገር፣ ትልቅ ነው የምትለውን ነገር፣ ተራራ ነው የምትየውን ነገር፣ ግዙፍ ነው የምትሉትን ነገር ጸጥ ባለ መንፈስ ቁልቁል እየተመለከተው ነው። ቁልቁል እየተመለከተ ነው። he is in charge, he is in control። ከእግዚአብሔር ቁጥጥር ውጪ የሚወጣ ነገር የለም። ከእግዚአብሔር እጅ ወድቆ የሚመታችሁ ነገር የለም። ወይ ወደቀብኝ መታሽ የሚለን ነገር የለውም። ጸጥ ባለ መንፈስ ቁልቁል እየተመለከተው ነው። ኔሚት ትልቅ ነው የምትሉትን ነገር፣ ከባድ ነው የምትሉትን ነገር፣ አስጨናቂ ነው የምትሉትን ነገር እግዚአብሔር ጸጥ ባለ መንፈስ ቁልቁል እየተመለከተው ነው። ሁለተኛ ሰንደቅ ዓላማችንን እናስተውል። ትኩረታችንን ኢየሱስ ላይ እናድርግ። መለከቱን፣ ምጽአቱን፣ ዳግም ምጽአቱን ጸንተን ነቅተን እንጠብቅ። ሶስተኛ አብዝተን እንድናፈራ እግዚአብሔር ሲገርዘን ቶለሬት እናድርግ፣ እንታገስ። whatever the reason። በነገራችን ላይ ዓላማው ምንም ይሁን ምን ግርዛት ደስ አያሰኝም። እኔ በጣም ሕያው ምስክር ነኝ፣ እነግራችኋለሁ። በእውነት ደስ አያሰኝም። ዓላማው ምንም ይሁን ምን ደስ አያሰኝም። ዓላማውን ማወቃችሁ እንድትታገሱ ያደርጋችኋል እንጂ ፔኑን አይቀንሰውም። ሳርዬ ታውቃለች። እኔ ወደ አገልግሎት ስገባ ለአገልግሎት ትሬን ያደረገኝ ፓስተሬ በጣም በቃ በዚህ በግርዛት ያምናል። ፓስተር ሞ በጣም በግርዛት ያምናል እና በእያንዳንዱ አቅጣጫ አየሽ ፕሩን መደረግ አለብሽ ትጂ ይለኛል። ፕሩን አብዝተሽ እንድታፈሪ መገረዝ አለብሽ። ያስፈልጋል፣ ግርዛት ያስፈልጋል። ከዛ በኋላ ቁጭ አድርጎ ዲል ያደርገኛል፣ ቻሌንጅ ያደርገኛል። ያማል፣ ልነግራችሁ አልችልም። ይጎረብጣል፣ ይቆረቁራል። ከዛ በኋላ ግን ፍሬው ደስ ያሰኛል ፍሬው። ስለዚህ ወዳጆች አብዝተን እንድናፈራ እግዚአብሔር ሲገርዘን ሲያጠራን እንታገስ። አራተኛ ህዝቦችን እግዚአብሔርን ወደ ማምለክና ለእግዚአብሔር ወደ መታዘዝ የሚያመጣውን ሰንደቅ ዓላማ ወንጌልን ከፍ አድርገን እናውለብለን። ወንጌል ነው መፍትሄው ወዳጆች። ሰዎችን ወደ መታዘዝ የሚያመጣ፣ ሰዎችን እግዚአብሔርን ወደ ማምለክ የሚያመጣው የኛ ምክር አይደለም፣ የኛ የተለያዩ ድራማዎች አይደሉም። ወንጌል ነው። ሰንደቅ ዓላማው ከፍ ብሎ ሲውለበለብ ሰዎች እግዚአብሔርን ወደ ማምለክ ይመጣሉ። በቃ ለእስራኤል ህዝብ እንደዛ ነው ያላቸው። በቃ ለኢትዮጵያ ህዝብ እንደዛ ነው ያላቸው። ሰንደቅ ዓላማው በተራራ ላይ ከፍ ብሎ የተሰቀለውን ሰንደቅ ዓላማ አስተውሉ። መለከቱ ሲነፋ ስሙ። ከዛ ደግሞ ስትገረዙ ታገሱ። ደን አምልኮና መታዘዝ በእናንተ ዘንድ ይገኛል አላቸው። ጌታ የተባረከ ይሁን።